ዶክተር ታሚ 7 ደቂቃ ነው። ሰላም ናችሁ ሁላችሁም፣ እንዴት አላችሁ? በጣም ይቅርታ አድርጉልኝ አርፍጄ ስለመጣው። ያ በጣም ወሳኝ ቶፒኮች ላይ እንዳላችሁ ይገባኛል። በተለይ የአድዋ ቀድሞ ፕሬዝዳንት እና አሁን ደግሞ የኢታማዦሩ ንግግር ትኩረት የሚስብ ሆኖ አግኝቻለሁ። ግን ባለፈው አንተ እንደምታስታውሰውም ልደቱን አንተ ጋር ሲጠይቅ ስለ አድዋ ምንድነው ስለ ሀሳብ የጠየቅኩት ነገር ነበረኝ ስለ ባህር በር። ምክንያቱም በጊዜ ልደቱ የያዘው አቋም እኔ 90ዎቹ አይ ቲንክ 97 አካባቢ አዲስ አበባ የነሱ ፓርቲ ማስታወቂያ ስለጥፍ የወደብ በር ጉዳይን ይለጥፉ ነበረና የዛኔ አይ ቲንክ ገና ማቹርድም ስላልነበርኩ አልተረዳውም ነበር። አሁን የያዘውን አቋም ባለፈው አንተ ጋር መጥቶ ከተናገረ በኋላ በጣም ገርሞኝ ጠይቄ ነበር። እሱ የያዘው አቋም የትኛውም አካባቢ ይሁን እንጂ እኛ የምንፈልገው የባህር በር ነው፣ ኢትዮጵያ አሰብን የሚጠይቅበት ምንም ህጋዊ ባክግራውንድ የላትም ብሎ ነው የደመደመው። እኔ ደግሞ በጊዜ የነበረኝ ጥያቄ ምንድነው ኢትዮጵያ ህጋዊ መብት አላት ብዬ ክሌም የሚያደርግ ሰው ነኝ። ለዛም አንዳንድ ማሳያዎቹን በታሪክም ኢትዮጵያ የነበራትን ኤርትራ ስትገነጠል አሰብ ፓርት ኦፍ ኤርትራ እንዳልነበረች፣ አሰብ ራስ ገዝ ኤርትራም ራስ ገዝ እንደነበረች፣ ኤርትራ ነፃ ለመውጣት ከተዋገች የኤርትራን ግዛት ብቻ ነው ይዛ የምትወጣው ብዬ ክሌም አድርጌያለሁ። አቶ ልደቱ ደግሞ በጊዜ ያለን ነው በቅኝ ግዛት ጊዜ የነበረው ድንበር ነው ያለው። ቅኝ ግዛት ጊዜ የነበሩ ድንበሮች ሁሉም የሚተገበሩት በተለያየ መንገድ ነው። ለምሳሌ ሶማሊያላንድ እና ሶማሊያ በቅኝ ግዛት ጊዜ የተለያየ ድንበር ነበራቸው። ሶማሌላንድ ኦቶማቲካሊ አገር አልሆነችም። ስለዚህ አሁንም የሶማሊያን ነፃ ፈቃድ እየጠየቀች ነው ብያለሁ። ከዛ ውጭ ተጨማሪ ሞሮኮና ሳራዌ ወይም ዌስተርን ስፔን የሚባል ግዛት አለ። ስቲል በሞሮኮ ስር ነው ያለው። በቅኝ ግዛት ጊዜ ራሱ አንዱ በፈረንሳይ አንዱ በስፔን ነው ኮሎናይዝ የተደረጉት ልክ እንደ ኢትዮጵያ። ስለዚህ የቅኝ ግዛት ድንበር የሚባለው ኢንዲፔንደንት ወይም ዲኮሎናይዝ ለሆኑ ሀገሮች ብቻ እንጂ ወደ ቀድሞ አገር ለተመለሱ ሀገራት የቅኝ ግዛት ድንበር አይታይም ብዬ በቂ ክሌም ሰጥቻለሁ። ወደቡን ያጠነው በኢህአዲግ ስንፍናና በእነሱ ተንኮል ነው። ኢትዮጵያ ወደብን የሚታገኝበት ህጋዊ መንገድ አለ ብዬ አምናለሁ። ግን ወደብ የሚኖረው አገር ሲኖር ነው። በዚህ የሚከራከረኝ ሰው አለ አይመስለኝም። እኔ ኢትዮጵያ ወደብ አስፈልጋታል። በጣም ትልቅ ሀገር ነች፣ ብዙ ህዝብ አላት። አሁን ያለው ዓለም አቀፍ ሁኔታው ራሱ ሴኪሪቲ ራሱ በዛ አካባቢ የሚደረጉ ንግዶች፣ ወንጀሎች፣ የየመን መፍረስ ወደብ ወይም የባህር በር እንዲኖር ግድ ይለናል። ግን አገር የሚባል ነገር ግን ቀድሞ ይመጣል። እኔ አሁን በጣም እያሳሰበኝ ያለው ወደብ አይደለም፣ ወደብን እንደርስበታለን። ኢትዮጵያ ትቀጥላለች ወይ አትቀጥልም የሚል ስጋት ውስጥ ነው ያለሁት። እኔ ኢትዮጵያን የማዳን ጥያቄ እንጂ አሁን ያለኝ ወደብ አይደለም። እውነት ለመናገር ለምን ካላችሁኝ ብዙ ስጋት አለኝ ኢትዮጵያ ውስጥ አሁን እየሆነ ያለው ነገር። ለምሳሌ አዲስ አበባ ውስጥ ሰሞኑን አሁን እናንተም ስታወሩ ነበር፣ ኦነግና ኦፌኮ ሲደመር ሁለቱ ፖለቲካል ፓርቲዎች አስምሩልኝ ከ16 ያላነሱ የማህበረሰብ አካላት፣ የሃይማኖት ተቋማት፣ የሀገር ሽማግሌዎች፣ አባገዳዎች በነበሩበት ስብሰባ ሁለቱ ፓርቲ ቢሆን አይገርመኝም። በተለይ ደግሞ ኦፌኮ ሳይሆን ኦኔግ እንደዛ መግለጫ ቢያወጣ ሲታገል የነበረው ጉዳይ ነው። ወደፊት በህዝብ ውሳኔ ወይም በተለያዩ መንገዶች ይፈታሉ ብዬ አምናለሁ። ኦፌኮ እንደዚህ አይነት አቋም ይዞ አያውቅም እኔ እስከሚያውቀው ድረስ። ግን ከሁሉም የገረመኝ እነዚህ ከሁለቱ ፖለቲካ ፓርቲ ውጭ የነበሩ የማህበረሰቡ አካላት፣ የሃይማኖት ተቋማት እንደነ መካነ ኢየሱስን የሚያክል ትላልቅ ተቋማት ባሉበት ቦታ በዛ የተሰጠው መግለጫ በጣም እጅግ የሚገርምና ኢትዮጵያን ከዚህ በኋላ እንዲያገር እናያለን ወይስ ሌላ ታሪክ ይመጣል የሚል ስጋት ጭሮብኛል። አንዱ በትንሹ ትላልቅ የሚባሉ አካባቢዎችን ግዛት ጠይቀዋሉ። ያንን ግዛት ሊያስጠብቅ የሚችል ወታደር ቢቋቋምልን ብለዋሉ። ስለዚህ እነዚህ ግዛቶች ወይም እነዚህ መግለጫዎች ሲሰጡ አዲስ አበባ ውስጥ መሆኑ ደግሞ ይገርመኛል። ምክንያቱም ከዚህ በፊት አዲስ አበባ ውስጥ እነ እስክንድር መግለጫ ለመስጣት እኮ አይደለም አባላቶቻቸውን ለማነጋገር አድራሽ መከራየት እንኳን አይችሉም ነበር። ቅርብ ጊዜ በሰሜን አካባቢ የሚደረገውን ጦርነት እንዲቆም ሰላማዊ ሰልፍ ለመውጣት የሚያስተባብሩ አካላትን መንግስት እንዴት አንጠልጥሏቸው እስር ቤት እንደከተታቸው ብዙ ሰው ያውቃል። በዚህ ከተማ ውስጥ ግን
ሁለቱ ድርጅቶች አይነው ኦሮሚያ ክልል ሰላም እንዲመጣ ለማድረግ እንደሆነ ይገበኛል። ነገር ግን ከ4 ቀን በኋላ ይዘው የወጡት ጉዳይ በኢትዮጵያውያን ላይ ቀጥተኛ ጦርነት ነው የታወጀው። እንዴት ነው ጦርነት የታወጀው ካልከኝ፣ ለምሳሌ ያዘይ ድሬዳዋ የኦሮሚያ ይሁን ከተባለ ድሬዳዋ የሚኖር ሰው ይረበሻል። ይህ ምንም ጥያቄ የለውም። አዲስ አበባ በእኔ ግዛት ስር ይሁን ስትል ወይም ወሎ በእኔ ይሁን ስትል መተከል በእኔ ይሁን ስትል ጫካ አይደለም ይዛ ያለው፣ ሰበና ላንድ አይደለም ይዛ ያለው፣ ሰው ነው። ኢንቨስትሜንት አለ፣ ትምህርት ቤቶች አሉ። ሰው በሰላም ወደ ገበያ ይወጣል፣ ወደ ቸርች ይሄዳል፣ ወደ ቤቱ ይመለሳል። ስጋት ይጭራል። ነገ ምንድነው ሊመጣ የሚችለው ይላል እና በህዝብ ላይ ቀጥተኛ ስጋትና ኢንሴኪዩሪቲ ነው የታወጀው። ፌዴራል መንግስት ምንም አይነት ደቂቃ ወስዶ አላስረዳም። ይሄ የአንድ ወይም የሁለት ፓርቲ ነው አላለም። የኢትዮጵያ ህዝቦይ በነገራችን ላይ የመሬት ክሌም ሲደረግ 1 ደቂቃ ነው ያለኝ፣ 7 ነው 2 ደቂቃ ነው ዛሬ። ኦኬ 1 ደቂቃማ አውርቼ እኔን አላበላሽም። ኦኬ እመለሳለሁ። በቃ ይሁን። በጣም ሴንሲቲቭ ጉዳይ ነው፣ ብርቱ የሆነ ጉዳይ ነው። ኢትዮጵያውያን ልናወራበት የሚገባውን ጉዳይ ነው የነካከው። ትክክለኛ ነገር ነው። ፖለቲካ ፓርቲዎቻችን ራሳቸው ወይ መክሰም አለባቸው ወይ መሰልጠን አለባቸው። ሰው እዚህ ጋር እንደ ሀገር ስለ ባህር በር ይጠይቃል፣ እዚህ ጋር አዲስ አበባ የማናት ይላሉ። ኮምፕሊትሊ ከህገ መንግስቱ ጋር የሚጻረር ኢትዮጵያ ውስጥ ያለ መሬት ሁሉ የኢትዮጵያ ህዝቦች ብሔር ብሔረሰቦች የጋራ ሀብት ነው ይላል። ፔሪድ። እኔ ምን አይነት ጥቅም እንደሚያገኙበት እራሱ አላውቅም። ውቅያኖስ በሆነ ዓለም ላይ ተዘዋዝሮን ተፋልጠን እየሰራን ባለንበት ሁኔታ ላይ ጉራንጉር የማን ነው ምናምን ትሉናላችሁ። ሰው እዚህ ጋር ሀገራዊ አጀንዳ እንኳን ቢያንስ በእንደዚህ አይነት ቀን እንኳን ሀገራዊ አጀንዳ አያራግም። የባህር በር እንዴት ልናገኝ እንደምንችል ሀሳብ አመነጭም። ይሄ ትክክለኛ ነገር ነውና ሳይተነተን ማለፍ የለበትም። እዚህ ጋር ያለ የተከበረ ህዝብ ማድመጥ ስላለበት ነው ለማለት ያለው። ቴንክ ዩ ዶክተር ታሚ። መሐመድ ወደ አንተ ልምጣ። ሰላም ብያለሁ ሁላችሁንም። ይሰማል አይደል? ቴዶ እንግዲህ ብዙ ሀሳቦች ሲወጡ ሲወርዱ ነበረ። እኔ በዋናነት እንግዲህ አሁን ከአድዋ የባህር በር ጉዳይ ነው። የባህር በር ጉዳይ በሰሜን ወይስ በምስራቅ ወይስ በየት በኩል የሚለው ጉዳይ የራሱ የሆነ እንትኖች ይኖሩታል፣ መነሻዎች መድረሻዎች ይኖሩታል። ግን ብዙን ጊዜ ግራ የሚገባኝ ነገር ምንድን ነው፣ እኛ አልነበርንም በሰዓቱ። እንግዲህ ያን ታሪክ ወይ በንባብ ወይም ደግሞ ለታሪኩ ቀረብ የሚሉ ኢንተግሪቲያቸውን የጠበቁ ሰዎች በሚናገሯቸው ኢንፎርሜሽኖች ነው ያለንን ክፍተት የምናዳብረው ብዬ አምናለሁ። ብዙ አይነት እንትኖች አሉ። ለምሳሌ አሰብን እንዴት ነው ያጣ ነው የሚለው ጉዳይ ሲታሰብ የፕሪኮሎኒያል ታይም ያለውን ታሪክ ኮምፕሊትሊ ትተው የሚሄዱ ሰዎች አሉ። ለምሳሌ መጀመሪያው አሰብን እንዴት ነው በጣሊያኖች እጅ የገባው? ምን ነበረ ሀፕን ያደረገው? ሪሊ ከዳግማዊ ምኒልክ ጋር ብቻ የሚያያዝ ጉዳይ ነው ወይስ ከዛ በፊት የነበሩ ሁኔታዎች አሉ? ምክንያቱም ራስ ገዝ ነው እንደዚህ ነው ብለው የሚናገሩ ሰዎች አሉ። ግልጽ ማድረግ አይፈልጉም። ለምሳሌ በ1869 አንድ የጣሊያን የሺፒንግ ካምፓኒ አሰብን እንደገዛ ያለውን ታሪክ አይናገሩም። ከገዛ በኋላ ያ ካምፓኒ አሳልፎ ለጣሊያን መንግስት እንደሰጠ ከዛ እንዲህ አይነት ነገሮችን ብዙም ጊዜ ሲወሩ አንሰማም ምናምን። ወይ ዳግማዊ ምኒልክ ላይ ይዘላሉ፣ ወይ ቲፒኤልኤፍ ላይ እንትን ይዘላሉ፣ ወይም ሰምዌር ኢራቲክ የሆኑ ኢንፎርሜሽኖችን ከዛ ይሄ ምንድነው ኮንፊውዝ ኤንድ ኮንቪንስ የማድረግ ከዛ አልፎ ተርፎ ደግሞ የአሰብን ጉዳይ ሲነሳ ለሆነ ኔሽን ለሆነ ማህበረሰብ ብቻ ጥቅም የሚሰራ አድርገው የሚናገሩ አሉ። በተቃራኒው ደግሞ ያ ማህበረሰብ ውስጥ ያሉ ኃይሎችን የሚያነሷቸውን ነገሮች ኮንቴክስት ለማድረግ ሲሞክሩ እንመለከታለን። ስለዚህ ግልጽ የሆነ ዲስኮርስ ለምን አይኖርም? ኢንተሌክቹዋል ኢንተግሪቲያችንን ጠብቀን ያለውን ኢንፎርሜሽን ግልጽ በሆነ መንገድ ለምን አነጋገርም? ለምሳሌ የአሰብን ጉዳይ ስንመለከት እንዴት ነው ለጣሊያን ሺፒንግ ካምፓኒ የተላልፎ የተሰጠው ብለን ስናስብ በሰዓቱ የነበሩ የአፋር ሱልጣኖች ናቸው የሸጡት። በቃ የአፋር ሱልጣኖቹ በሰዓቱ ሸጠውታል።
ከዛ በኋላ የተፈጠረውን ነገር ደግሞ በፈርጁ ማውራት ነው እንጂ ጦስህን አምጥተህ የሚኒሊክ ጦስ የምናምን ጦስ እያልክ ስትዘባርቅ ብትል ምን የምታመጣው ነገር የለም። ከዛ በኋላ ዳግማዊ ሚኒሊክ ምንድን ነው ያደረጉት? ማጣራት ነው። እንደ መሪ ወይም ደግሞ ሀገር ለመመስረት እንደሚንቀሳቀስ አንድ መሪ ምንድን ነው የሰራው የሚለውን ነገር በመረጃና በማስረጃ መደገፍ ነው። ከዛ በኋላ ቲፒኤልኤፍ የሄደበት አግባብ ምንድን ነው? እነዚህና መሰል ነገሮች ማናወራ ከሆነ ምንድነው የሚሆነው? በቃ የሳምንታት የወራት በየአመቱ ያሙቁልኝ አይነት የፖለቲካል ዲስኮርስ ነው የሚሆነው ብዬ ነው የማምነው። ያሙቁልኝ የፖለቲካ ዲስኮርስ ደግሞ ምንም አይጠቅመንም። አሁን በዚህ ቴዲ አንተ ቤት እንኳ በባህር በር ጉዳይ ስንት ሰዎችን አየን፣ ስንት መንገዶችን ተራምዶ ሲሄዱ አየን። ኢቭን አሁን መካከላችን ያሉት ሰዎች ሰውን ባንዳ ብለው የሚናገሩ ሰዎች ባንዳነት እንግዲህ ፖለቲካል ተርሚኖሎጂ ነው። እኔ አዝፋራሳይ ነው የመጀመሪያውን ተርሙን ኮይን ያደረገው አሜሪካዊ ኢኮኖሚክስ እና የሶሻል ሳይንስ ፊሎዞፈር ያስቀመጠበት መንገድና እዚህ ቤት ውስጥ የሚሆን በቀደምም ልደቷ እያለች ሲናገር ነበረ። ሰዎች የባንዳን ትርጉም ራሱ አያውቁም። በቃ ያንተን ሀሳብ ስትጋፋቸው ብቻ ባንዳ ብለው ይለጥፉብሃል ብሎ ሲናገር ነበረ። ይሄን ብናየው አብዛኛው ጊዜ የባንዳን እንትን ለግል ሰዎች ይሰጣሉ፣ ለሆኑ ሰዎች ይሰጣሉ፣ ለሚጠሏቸው ሰዎች ይሰጣሉ። ከዛ ውጭ እንውጣ፣ ከመፈራረጅ እንውጣና የሚጠቅመንን ነገር እናውራ። ሰሞኑን ለምሳሌ እያየን ነበር። አንተ ቤት ገብቶ ያልተገባ ንግግሮችን ተናግሮ የነበረውን ግለሰብ ታውቃለህ። ኤርትራዊ ነው። እኔ በነገራችን ላይ ትግርኛ እሰማለሁ። እንደ ሳሚ በደንብ አቀላጥፌ ማውራት ባልችልም ማለት ነው። እዛ ቤትስ ገብተው የኢትዮጵያ ፍራጃይል ስቴት ናት የሚል የፍራጃይል ስቴት ዴፊኔሽን ወይም ደግሞ ማኒፌስቴሽኖች የሚባሉትን ነገር ከፍቶ ያ በኢንቦስኬት ያወራ ነው ግለሰብ ማለት ነው። አዚፍ ኢዝ ዌል ነውን ስኮላር ሆኖ ፍራጃይል ስቴት ማለት እንደዚህ ነው፣ ኢትዮጵያ እንደዚህ ነች እያለ ተረትና ተረክ የሚያወሩ ግለሰቦችን አይቻለሁ። አንደን ዴይ ካም አፕ ሂር ኤንድ ዴይ አክት ላይክ የጎልድ ፓስፖርት የአማራነት ጎልድ ፓስፖርት የተሰጣቸው አድርገው ራሳቸውን ሲያወሩ እናያለን። ከዚህ መቼ ነው የምንወጣው? ከዛ ባሻገር ቶፒክ ላይ የተባለውን ጉዳይ ነው። ቶፒክ ላይ ቅድም ያነሳ 100 ሚሊዮን ብር ለአማራ ክልል መልሶ ግንባታ የአንድን ሴክተር ነው፣ የትምህርት ሴክተሩን ብቻ ነው። በነገራችን ላይ ያ የሚያሳየው ምን ያህል ወደፊት ምን ያህል ተግዳሮት እንዳለ ነው፣ ተግዳሮት እንደሚኖር ነው የሚያሳየው። ለአማራ ክልል ማህበረሰብ ማለት ነው። ያ ማህበረሰብ ደግሞ እኔንም ኢንክሉድ ያደርጋል። አስፋራስ እኔ ስለ ራሴ ነኝ የማውቀው አይደለም። ሰዎች የፈለጋቸውን መላምት ሊሰጡ ይችላሉ። እኔንም ኢንክሉድ ያደርጋል። ስለዚህ እንደዚህ አይነት ወሳኝ የሆኑ ጉዳዮችን መሬት ላይ አስይዘን ከማውራት ይልቅ ዝም ብሎ ብለፊንግ የሆኑ ነገሮች ብናደርግ፣ ሰዎች ጋር መሰዳደብ ብናደርግ ምንም የሚጠቅመን ነገር የለም። በመጨረሻ 1 ደቂቃ ካለኝ የኦሮሞ በሰላማዊ ትግል የሚታገሉ የኦሮሞ ፓርቲዎች ኦፌኮን እና ኦነግን በዳውድ ኢብሳ የሚመራውን ኦነግን በተመለከተ የተነሱ አሉ። አንደኛው ሁለቱም ፓርቲዎች ራሱ በአግባቡ የሚረዷቸው አይመስለኝም። ልክ በቫዮለንቱሊ የሚታገሉ ኃይሎች ጋር ነው አንድ ላይ አታች የሚያደርጓቸው ምናምን። ከዛ ውጭ የኦሮሞ ጥያቄ አላቸው። የኦሮሞ ጥያቄን ለምን አነሱ ብሎ መክሰስ ሌላ ጉዳይ ነው። የኦሮሞ ጥያቄ ለምን አነሱ እንደ ፓርቲ የተቋቋሙበት ከመጀመሪያው ጀምሮ የተቋቋሙበትን የኦሮሞን ጥያቄ ለምን አነሱ ብለህ የምትጮህ ከሆነ አንተ የአንተን ጥያቄ የሰላ ጥያቄን ጽፈህ ተደራጅተህ ጠይቅ ነው እኔ የምለው። ከዛ ውጭ ግን አንዳንድ ሰዎች ድንበር ተሻጋሪ ብሔረተኛ የሆኑና የወሎን ጥያቄ ኦሮሞ ሲያነሳ ምንድን ነው የሚያገናኘው ላለ ወሎ ውስጥ ኦሮሞ አለ ተጋተው፣ ስለዚህ የወሎ ኦሮሞንም ጥያቄ መልሳለሁ እያሉ ያሉት። ቆይ አንዴ ወሎ ውስጥ ያለውን የወሎ ኦሮሞን ጥያቄ መመለስ አለብኝ ብሎ ስለሚያምን ኦፌኮም ኦነግም ያነሳል። ስለዚህ አንተ ወሎ ላይ ደግሞ አማራ አለ ብለህ የምትታገለው ኃይል ከነዚህ ሰዎች ጋር ኤሊት ባርጌን ነው የምታደርገው። ኤሊት ማድረግ ነው እንጂ የሚጠበቅብህ ዝም ብለህ ገፍተህ የብሽሽቅ ፖለቲካ ውስጥ መግባት የሚያዋጣ ነገር አይደለም ለማለት ነው። አመሰግናለሁ። በነገራችን ላይ ቅድም አንድ ለማስተካከል ያህል ሁለት ኦነግ ነው ያለው። አንድ መታወቅ ያለበት አንደኛው የፍሬው ኢብሳ ወይም ደግሞ በዳውድ ኢብሳ የሚመራው አለ። ሁለተኛው ደግሞ በአራርሳ ቢቂላ ወይም ከተሳሳትኩ ታረማለሁ፣ ቢቂላ አራርሳ፣ ሁለት ኦነጎች ናቸው ያሉት። ኦፌኮ ከዳውድ ኢብሳ ጋር በዳውድ ኢብሳ ከሚመራው ኦነግ ጋር ነው ጥምረት የሚሆን ወይም ደግሞ ንግግር ያደረገው የሌለ ሆቴል የገቡት ማለት ነው። ይሄ በዚህ በመነሳት የመገፋት ስሜት የተሰማቸው አራርሳ ቢቂላ ኦፌኮ ከኦነግ ውስጥ እጁን ያወጣ ብለዋል። እናንተ ሌላ ዓለም ላይ ናቸው ያላችሁት። እነሱ በዚህ ደረጃ ነው
ቢያንስ ለመነጋገርም ማኒፌስቶ ይዘው እኔ ጋር ያለ አንተ ጋር ያለ መንግስት ከጣልቃ ገብቶ እንደዚህ ቋንቋችን ይደበላለቀ ነው የሚል እንትን ላይ ነው ያሉት። ፖለቲከኞቻችን ግን በዋነኛነት ግን የሆነ ነገር መማር የለባቸውም። በተለይ እድሜያቸው የገፉ ፖለቲከኞች፣ ትልልቅ ፖለቲከኞች አሁን ትልልቅ ምንላቸው ሁሉም ብሔር ውስጥ ያሉ ማለት ነው። ቢያንስ እኛ ስንሳሳት ሊያርሙን የሚገቡ እንዴት መፋቀር እንዳለብን ሊያስተምሩን የሚገቡ ሰዎች አሁን ከወጣቱም ብሷል። አንዳንዶቹ አሁን ስለ ባህር በር እያወራ እንዴት ነው እንደዚህ አይነት ጥያቄ የምታነሳው? ሲሆን የባህር በር ሊኖረን የሚችለው እንዴት እንደሆነ መፍትሄ ሊያስቀምጡልን ሲገባ ማለት ነው። የሆነ ኮድ ሊኖረን ይገባል። ከዚህ እስከዚህ ሀገራዊ ጉዳይ ላይ አንድ መሆን አለብን፣ ከዚህ እስከዚህ የውስጣችን ጉዳይ ነው እንደፈለግን እንጫወታለን የሚል ነገር ሊኖረን ይገባል ብዬ አስባለሁና በጋራ ልናስብ ወይም ደግሞ በጋራ ልነጋገር የሚገባን ሰዓት ላይ ጥሞና የሚሰልቡ ነገሮች ከዚህም ይፈልቃሉና ይሄ ነገር ራሱ መጣራት አለበት። ምናልባት ከቆጣሪው ይሆን ከዋናው ይሆን እሱም መተንተን ያለበት ነገር ይመስለኛል። እና እንዳላችሁት ቆጣሪው ከተዘጋ ሁሉም ነገር ሰላም። አንዳንድ የመንግስት ሰዎችም ቆጣሪው ማለት ቆጣሪው ሲባል ያው ኢሳያስ አፈወርቂ ወይም ደግሞ የሻዕቢያ መንግስት ነው። እሱ ስርዓት እንዲይዝ ከተደረገ ኢትዮጵያ ውስጥ ያለው ፖለቲካ ስርዓት መልክ ይዛል ወይ ያሉ ነባራዊ ሁኔታዎች ይሄን ያሳያሉ። እሱን መነጋገር ስላለብን ነው። ሞሽ አንተ ነው መሰለኛል። እሺ ቴንኪው። ፈጠን እያልኩ ላይ አንደኛ ቅድም የወጣው ራጄ እሱን ለመናገር ሳይሆን ወይ ደግሞ ከአያና ጋር አንድ ቋት ውስጥ ለመክተት ሳይሆን ዛሬ በተነሱት ኢሹዎች ላይ ተመሳሳይ ሀሳብ አላቸው ነው። ኦኬ አያናም ተናግሮ ሰምቼው እሱም ተናግሮ ሰማው። ስለዚህ ተመሳሳይ ነው። አንድ መልስ ቢሰጥ ሁለቱንም አድሬስ ያደርጋል እንጂ ኦሮሞ የተባለ ሁሉ እንደዚህ አይነት ነው ምናምን ከማለት አንጻር አይደለም። እሱ ይያዝልኝ የመጀመሪያው ነገር። ሲቀጥል በጣም እየፈጠንኩ ለመናገር ልሞክር ብዙ ሀሳቦች ስለያዝኩ ማለት ነው። ዶክተር ታሜ በጣም ቴንኪው። ይሄን ከዛሬ ሳምንት ጀምሮ እንዲነሳ የምፈልገው ኢሹ ስለነበረ በጣም ምክንያቱም ሌላ ሀገር ቢሆን ምናልባት አደባባዮችን በተቃውሞ የሚያንቀጠቅጥ ሀሳብ ነው። ወደ በኋላ እመለሳለሁ። ልፍጠን ቴዲ ብዙ በቀደም ለልደቱም ከታች ስጽፍለት ያልተመለሰ ጥያቄ ነበር። ልደቱም ተሳስቷል ላለው እዚህም አሁን ራጂ ተሳስቷል። የኤርትራን መገንጠል ሚኒሊክን ይከሳሉ ብዙ ጊዜ ስፔሻሊ ከኦሮሞ ብሔርተኞች እና ከትግራይም ብሔርተኞች አንጻር ከኤርትራ መገንጠል ጋር ተያይዞ ሚኒሊክን ነው የሚከሱት። ግን ታሪክ ደግሞ የሚነግረን መጀመሪያ ለኤርትራ መገንጠል ምክንያት አድርጎ የሚነግረን አፄ ዮሐንስን ነው። ለመፍጠን የኤርትራ የሱዳን ደርቡሽና የደርቡሽ የእንግሊዝና አፄ ዮሐንስ የተፈራረሙት የጀነራል ህይወት ትሬቲ በጀነራል ህይወት ትሬቲ ስም የወጣው ስምምነት ለጣሊያን በኋላ ላይ ኤርትራ ላይ እግሯን እንድታሳርፍ ቱርኮች የለቀቁትን የቆላውን የኤርትራን መሬቶች እንድትቆጣጠር እውቅና የሰጠ ነው። ኦኬ። ስለዚህ እንግሊዝ ክዳ የህይወት ትሬቲ ተገልብጦ ደርቡሾች በዛ ምክንያት ዮሐንስንም ገለው ዮሐንስ በሁለት በኩል አንድ እዛ ጋር አገኘዋለሁ ብሎ ከእንግሊዝ ጋር የተፈራረሙ መሬት እንግሊዝ ለጣሊያን ሰጥታ፣ ሁለተኛ ደግሞ በዚህ በኩል በራሳቸው በደርቡሾች ሞተው ሁለት ሉዝ ያደረጉበት ነው። ስለዚህ እነሱ መግባት የጀመሩት ጣሊያኖቹ መግባት የጀመሩት ከሚኒሊክ በፊት ነው። ቆላውን ይዘው ሚኒሊክ ስልጣን ከወጡ በኋላ ደጋውን እየያዙ ነው ወደ ሐማሴንን እየያዙ ወደ ትግራይ ቦታ የመጡት። ስለዚህ የኤርትራ መያዝ የጀመረው ሚኒሊክ ስልጣን ላይ ከመውጣቱ በፊት ነው። ይሄ በደንብ አድርጎ ይያዝ። አንዱ ደግሞ የተባበሩት መንግስታት ድርጅትና የአውሮፓ ህብረት ተናገሩ የተባሉትን ወይ ደግሞ የሰጡትን መግለጫ ከኤርትራ ከያዘችው አካባቢ ስፔሻሊ ዛላምበሳ ኤሪያ ነው የሚሆነው። ይሄ ከእሱ ጋር ተያይዞ የተነሳው ሀሳብ አሁን ዓለም ላይ እየተከሰተ ያለውን የኃይል አስተላለፍ እያያችሁት ነው። አዲስ ምናልባት ከሁለትና ከሶስት ወር በፊት ያልነበረ የኃይል አስተላለፍ እየመጣ ነው። ድሮም የተለመደው ምን አለ ምስራቁና ምዕራቡ ምንለው አለ። ምዕራቡ ላይ አውሮፓውያኑ ከነ አሜሪካ ጋር ተጨምረው ይኖራሉ። ምስራቁ ላይ እነ ራሽያ ይኖራሉ። ብዙ ጊዜ በሀገሮች መካከል የሚደረጉ ግጭቶች በእነዚህ ሁለት ኃይላት ነው የሚሆነው። ለምሳሌ ሰሞኑን ይሄ በዚህ 15ና 1 ወር ከትራምፕ መመረጥ ጋር ተያይዞ ይሄ ነገር እየተፋለሰ ይመስላል። የራሽያና የአሜሪካ ግንኙነት ጠንካራ ነው ወይ ደግሞ በዩክሬን ላይ ራሱ በምናየው ነገር ብዙ ነገሮች እየተለዋወጡ ነው። ስለዚህ ወደ ጦርነት የሚገባ ከሆነ የአውሮፓ ህብረት በዚህኛው ዳይሬክት የመሆን ቻንስ አለው፣ በዛኛው ደግሞ ራሽያ ከአሜሪካ ጋር በአንድ ጎራ የመሆን ቻንስ ሊኖራቸው ይችላል። ስለዚህ ይሄኛው ነው የፖለቲካ ስሌት ማስላት ያስፈልጋል። ዝም ብሎ
እንትን ከማለት ጋሽ ታሜ ዶክተር ታሜ ወደ አነሳው እንምጣ። ይሄ የኦፌኮና የኦነግ መግለጫ በጣም በጥላቻ በአንታይ አማራ ሴንቲሜንት የታጨቀ ኢትዮጵያን በመረበሽ የታጨቀ ነው። ለምሳሌ ቆንጠል አድርገን ስናይ ሞያሌን ይጠይቃል። ሞያሌ ማለት ወደ ደቡብ አካባቢ የሚገኝ በሶማሌ ክሌም የሚደረግ እንደገና የኦሮሞ ኤሊቶችም የሚጠይቁት ጥያቄ ነው። እንግዲህ በአንዴ ከሶማሊያ ክልል ጋር ግንኙነቶችን ማደፍረስ ይፈልጋል። ሁለተኛ ደግሞ አሁን መሐመድም የተናገረው ወሎ ከአማራ ክሌም ማድረግ ወይ ደግሞ ወሎን ወደ ኦሮሞ መጠቅለል እንትን ይላል። እዚህ ጋር ለመሐመድ መልሼ የሚሄድ የሚፈልገው ነገር ምንድን ነው? መሐመድ ልክ እነሱ ወሎ ኦሮሞ ስላለ መሰረታዊ ጥያቄ አድርገው አዲስ አበባ ላይ ተሰብስበው ጠየቁ፣ አንተም ጠይቅታል። እያወራን ያለነው እኮ ስለ ግራውንድ ነው፣ ስለ ፈርታይል ግራውንድ ነው የምናወራው። መንግስት የኦሮሞ መንግስት ስለሆነ ይሄ ስርዓት ስለተመቻቸለት እንዲህ አይነት ጥያቄዎች ሲጠይቁ ራሱ ግራውንዱ ተመቻችቶላቸዋል እነሱ። የትኛው የአማራ ልሂቅ አዲስ አበባ ላይ ይሄን አይነት ስብሰባ ቢያደርግ ይሄን እንደዚህ አይነት ነገሮች ቢያደርግ የትኛው የአማራ ድርጅት እንደዚህ አይነት ጥያቄዎች ቢጠይቅ ቅቡልነት ሊኖረው ይችላል? በፍጹም አይኖረውም። በፍጹም አይኖርም። መንግስትም በሌላ አነጋገር እንደዚህ አይነት በመንግስት ውስጥ የተሰገሰጉ ሚኒስተሮች እንኳን ብዙ ጊዜ ተመሳሳይ ሀሳብ ሲያራምዱ እናያለን። ወሎ የኦሮሞ ነው እንትን እንደዚህ ነው የሚሉ ነገሮችን አዲስ አበባ እንደዚህ ነው የአዲስ አበባ ሰው እንደዚህ ነው ሲል እንሰማለን። ስለዚህ ይሄ በሆነበት ሁኔታ የአማራ ኤሊት እንደዚህ አይነት ጥያቄዎች ይዞ ስላልመጣስ የተደራጀ ጥያቄ ስላልጠየቀ ነው። ለምንድን ነው የሚጠይቀው? ወሎ አማራ ክልል ውስጥ ነው ያለው፣ የአማራ ህዝብ ነው፣ የአማራ መሬት ነው። ወዴት ይሁን ብሎ ነው የሚጠይቅልን? ሊጠይቅም አይገባም። ያን ማስከበር ነው ያለበት። ኦኬ። ስለዚህ የመጠየቅ ጉዳይ አይደለም ልል ነው። ቴዲ ምንድነው ከሞያሌ ጋር ግጭት ከሶማሌ ጋር ግጭት የመፍጠር መጠንሰስ አለ፣ ከአማራ ጋር ተመሳሳይ ነገር አለ። በአዲስ አበባ ጉዳይ ከአማራው ጋር ከጉራጌው ጋር ከሌላው ብሔር ብሔረሰብ ጋር ተመሳሳይ ነገር አንስተዋል። ስለዚህ ይሄ በጣም ቢግ ኢሹ ነው፣ በጣም ትልቅ ኢሹ ነበረ መሆን የነበረበት። መንግስት በሚያስተዳድረው ሀገር ውስጥ የሆኑ ኃይሎች የሃይማኖት አባቶችን ሰብስበው አባገዳዎችን ሰብስበው አዳራሽ ተከራይተው ኢትዮጵያን የማፍረስ ኮንፈረንስ ካካሄዱ ሊትራሊ ይሄ ሀገር የሚያሸብር ችግር ነበር። ግን ማንም ሰው ትኩረት ሊሰጠው አልፈለገም። ማንም ሰው የትኛው ብሔር ብሔረሰብ ነው ስፔሻሊ አሁን ባለችው ኢትዮጵያ አዲስ አበባ ላይ ቦታ ይዞ እንደዚህ አይነት የፖለቲካ ፍላጎት አለኝ እንደዚህ አይነት ነገር አለኝ ብሎ ቢል ያን ነገር በመልካም ሊወሰድለት የሚችል። ስለዚህ ይሄን ነገር እና አያና ከምን አንግል እንደሚያዩት አላውቅም። አያና ግን መልስ ብትሰጠኝ ያው በውስጡ ላትኖርበት ትችላለህ፣ ግን በገባ መረዳት ይሄ ነገር ትክክል ነው ወይ ይሄ ነገር መደረግ ነበረበት ወይ ብለህ እስቲ በደንብ አድርገህ መልስ እንድትሰጠኝ ፈልጋለሁ። ቴንክ ዩ ሞሼ። ማን ነው? አዲስ ታይምስ ያኔ ነኝ። እሺ አማራ ቴንክ ዩ ቴዲ፣ አመሰግናለሁ። እንግዲህ አዲስ አድማስን ዛሬ እንኳን ዛሬ ሳይሆን ላስት ዊክም አዲስ አድማስ ጋዜጣው ነው፣ አዲስ ታይምስ ነው። ያው ናቸው፣ አንድ ናቸው፣ ሁለቱም ተመሳሳይ ናቸው። እንትን ነው እኔ ያው አንዳንዴ ያው መጥፎ ፖለቲካ ውስጥ ስላለን ሰዎች ጥሩ ነገር ሲሰሩ አፕሪሼት አናደርግም። ያው ግን ነገ ደግሞ ተመልሶ ስለሚሄድ ወደዛ ስለሚገባ ነው የተቸገርነው እና ከዛ አንጻር ነው። ኤኒዌይ እኔ ብዙ የተነሱ ነገሮች አሉ ቴዲ፣ አንተም ያነሳው ነገር አለ ቅድም። ሁለት ነገሮች ናቸው እዚህ አሁን እኛ ቤትም ክሊር መሆን ያለባቸው። እኔ እንግዲህ ጋዜጠኛ ነህ፣ ሁለት ጋዜጠኞች ከአንተ ውጭ ደግሞ ሁለት ጋዜጠኞች ነበሩ እዚህ። ጋዜጠኛ እንግዲህ ጎበዝ ተንታኞች አርቀው የሚያዩ ብዙ ነገር አድርጌ ነው ማስበው፣ መወስደውም በዛ ነው የነገሩን ነገር ግን በጣም የሚገርም ነገር ነው። ሆነ ለመናገር አንተም ያልከው አሁን የአሊያንስ ጉዳይ ሲነሳ ምን አልክ መሰረት ቴዲ፣ በአንድ በኩል የኦሮሞ ፖለቲከኞችን አንድ ላይ ጨፍልቃችሁ አንድ አታርጉ፣ አትፈርጁ ብለናል። ትክክል፣ እኔም እቀበላለሁ። ኦኬ፣ የአሊያንስ ጉዳይ ሲመጣ ደግሞ እንዴ ትናንትና እንዲ ያደረገህን አካልን ከሱ ጋር ያንስ ካደረግ በቃ አንተ ችግር አለብህ ባንዳነ ደግሞ ትላላችሁ። በአንድ በኩል ይሄ አይምታታም ቴዲ፣ በጣም እኮ አስቸጋሪ ነገር እኮ ያለ ነው። የገባንበትን ጣጣ አገሪቱ ያለችበት። ልክ ነህ። ቆይ ፖዝ ላድርገው። አሁን ለምሳሌ ብዙ ጊዜ የዛሬ 3 ዓመትም ስንከራከርበት የነበረው እኔ ያስቆምኩት ነገር ህዝብን እንደ ህዝብ ተፈርጆ ፖለቲካ ይሰራ ነበር። ለምሳሌ የኦሮሞ ፖለቲካ ይባልና ኦሮሚያ ክልል ውስጥ ያለው ወይም ኦሮምኛ የሚናገር ሳሮም ቅጠሩም ሁሉ በአንድ ይፈረጃል።
ኦሮሚያ ውስጥ ብዙ የፖለቲካ ፓርቲዎች እያሉ ማለት ነው። ኢቨን ኦነግ እንኳን ለሁለት ተከፍሎ እንካ ሰላምታ ውስጥ በገቡበት ሁኔታ ኦነግ ጫካ ገብቶ ከመንግስት ጋር የተታኮሰ ባለበት ሁኔታ ላይ ኦሮሞ በለፖለቲካ መስራት ስህተት ነው። አሁን እንደዛ አንድ ናቸው ካልከኝ ነገ ከነገ ወዲያ ቲፒኤልኤፍ ፋኖና ኦነግ ኦሮሞ ነፃነት ግንባር ታክቲካል አላያንስ ፈጥረው መንግስትን እንጣል ቢሉ ትላንት ከትላንት ወዲያ አንድ ናቸው ብለህ ነበር። ዛሬ ደግሞ አንተ የምትደግፈው ፋኖ አላያንስ ፈጠርኩኝ ሲል አንዳንድ የፋኖ ሰዎችም በቃል አቀባዮቻቸው በኩል ሲናገሩ ሰምቻለሁ። ኢቨን አንደኛው እንደውም የኦነግ ኃይሎች የነፃነት ትግል ነው የሚያደርጉት ብሏል። ሰምታችኋል። አንተ ከምትለው ጋር አይጋጭም ነው። አንተ አንድ ላይ በአንድ ቋት አስገብቼ ፖለቲካ ልስራባቸው ትላለህ። እነሱ የተለያየ ፖለቲካ ነው ያላቸው። አንድ ከሆኑ ታዲያ አንተ ከነሱ ጋር አላያንስ ፈጠርኩ ካልክ አንተ የምትደግፈው ኃይል ዞሮ ዞሮ ከመንግስት ጋር አላያንስ ፈጠረ ማለት አይሆንም ወይ ያልኩ። ኦኬ ገብቶኛል። እኔ አሁን የሚተላለፈው መልእክት እንዲስተካከል ከማለት ነው እንጂ አንተ ታጠዋለህ ብዬ አይደለም እኮ ብለው። አሁንም ቢሆን ደጋግመን የምናደርገው እዚህ ወንድማችን ራጅ ወጥቷል። ደግሜ ልናገረው እጅግ በጣም ማከብረው ሰው እሱ ሲናገር ሰምታችሁት ከሆነ ምንድን ነው ያለው? በዓላማ በዚህ በአካሄድ ዓላማ አንድ አይደሉም፣ ጠላታቸው ግን አንድ ነው ይላል። ጠላት አንድ ከሆነ በዓላማ አንድ የማትሆንበት ምክንያት አለው። ሁለተኛ ኦነግ የሚባለውን ተቋማት በሙሉ ትሄዳል 3 ማርጎ 4 ማርጎ ብትሄድ ፕሮግራሙ አንድ ነው። ዋናው እሳቤው አንድ ነው። የተከፋፈሉበት የራሳቸው ስልት አላቸው። ለዚህ ማረጋገጫ ደግሞ ጀዋር መሐመድ ተነግሮናል። የኦሮሞ ፖለቲከኞች ወይም ድርጅቶች የተለያየ ነው ለታክቲክ ነው እንጂ ዓላማችን ግባችን አንድ ነው ብሏል። ከነሱ በላይ እንግዲህ ፖለቲከኛ የለም። ኦኬ ይሄንን እየተረዳን ኦኬ አንተ ባልከው ጠላት ለመቀነስ ሲባል ወይም ደግሞ ፕሬጀር ለመቀነስ ሲባል ወደ አንደኛው ደግሞ ስትጠጋ እንዴ እሱም አይገድል አይደለም ወይ እንዴት አብረህ ትቆማለህ ከኦነግ ጋር ሊለን ይመጣል። ወያኔ የሚባለውን አካል ደግሞ አሁን ከሁለትም ሆነ ከሶስትም ተከፋፈለም አልተከፋፈለም ነገሮችን ለመቀነስ ወደ ደግሞ ብትነጋገር እንዴት ከወያኔ ጋር ትነጋገራለህ ይላል። ጠቅልለህ ስትፈርጅም ችግር ውስጥ ይገባል። ይሄ ሁሉም የሆነው አማራ ላይ ሲሆን ነው፣ ሌሎች ጋር አይደለም። ኦነግ ቲፒኤልኤፍ ጋር ሰርተዋል። በጦርነቱ ጊዜ የነበረው ሁኔታ እናውቃለን። ብዙ ነገሮች ነበሩ። ሌሎችም እንደዚህ ናቸው። አሁን ይሄ ብልጽግና የሚባለው አካልም ከቲፒኤልኤፍ ጋር እየሰራ የአማራውን ትግል ግን ከቲፒኤልኤፍ ጋር እየሰራ ነው ብሎ ፕሮፓጋንዳ የሚሰጠው ብልጽግና ራሱ ነው። ኦኬ ስለዚህ የአማራውን የትግል ሂደት ልትረዱለት ይገባል ነው የኔ ጥያቄ። ብዙዎቹ ይህንን ስላልተረዱት እዚህ የተናገሩት ነገር ነውና በዓላማ እንዳደለንም ጠላታችን ግን አንድ ነው ካልክ ልዩነታቸውን መረዳት እንችላለን በቀላሉ ያስባለሁ። በተረፈ ቅድምም ደግሜ ነው ምለው የአሰብ ጉዳይ እኔ ኢትዮጵያ ያስፈልጋታል ያስፈልጋትም የሚለው ጭቅጭቅ ውስጥ አልገባም። ብዙዎቹ በአንድ ያልነው በእንደዚህ አይነት በተተራመሰ ሁኔታ ውስጥ የአማራው ትግል ሊገባ አይችልም። የአማራው ትግል ግልጽ የሆነ አካሄዶች አሉት። መጀመሪያ ኢትዮጵያ የምትባለው ሀገር መተማመን እንፍጠር። በዚህ መንግስት ላይ መተማመን የሚባል ነገር የለንም። አብይ አህመድን አምነን ተከትለን ሂደን እሳት ውስጥ ልንገባ አንችልም። የመጀመሪያው ስራ አብይ አህመድ ኢትዮጵያ የምትባለውን ሀገር መተማመን መፍጠር መቻል አለበት። በተለይ አማራው ላይ እየተፈጠረ ያለውን ግፍና በደል ቁመን ይሄ መንግስት እንደ ኢትዮጵያ መንግስት መሆኑን ማረጋገጥና ኢትዮጵያ የምትባለው ሀገር መቀጠሏን ማረጋገጥ አለብን ነው። ከዛ በኋላ የኢትዮጵያ ሕዝብ ተማምኖ መተማመንን ሲያገኝ የባህር ጥያቄዎችን ያነሳል ነው። ይሄ በማይሆን ሁኔታ ግን አሁን ባለንበት ሁኔታ የባህር ወደብ ካገኘ ብያለሁ፣ ደግሜ ነው ምለው። የኦሮሞ ፖለቲከኞች አሁንም ያሉት ተሰባስበው እንደተናገሩት መንግስት ስልጣን ላይ ያሉትም እንደሚያስቡት እነ ሽመልስም እንደሚያስቡት ወሎን ለምን እንደሚፈልጉት ስለምንረዳ ለአሰብ ያለውን ቀረቤታና ስፋታቸውን እያጠቃቀቁ ስለሆነ አገር የመሆኑ ጉዳይ ከባህር ማግኘቱ ማግስት አገር ይሆናሉ። ይሄ ኢሳሚ ሀሳብ የአማራ ትግል ሀሳብ አይደለም፣ የኔ የግል ሀሳብ። ስለዚህ ይሄንን እያየው ወይም ደግሞ እየተረዳው ከአብይ አህመድን አምኜ ስለ አሰብ ብዬ ልነሳ አልችልም። የመጀመሪያ አማራ መሆኔን የመጀመሪያ በኢትዮጵያ ደረጃ መኖሬን ማረጋገጥ መቻል አለብኝ። መተማመን መፍጠር አለብኝ። የዛ ሀገር ባለቤት መሆኔን ማረጋገጥ አለብኝ። የዛ ሀገር የአማራ ኢትዮጵያዊ መሆኑ መረጋገጥ መቻል አለበት። የመጀመሪያ ስራ መተማመን። እሱን ሳናደርግ ሌሎች ነገሮች ሲመጡ ግን ኢትዮጵያ የምትባለውን ሀገር አሁንም እንድትረዱልን፣ አብዛኞቻችሁ በቀና ነገር ሊሆን ይችል ይሆናል ትልቅ ሀገር እንድንሆን ኢኮኖሚያችን እንዲያድግ ወዘተ ለምትሉት ለእኔ ሀገር ማለት ህዝብ ነው። አማራን አጠፋለሁ ብለህ እየፎከርክ ድራሽን ለማጠፋ እያልከን
አዳዲስ መሳሪያ መሞከሪያ እያደረከኝ ስለ ባህር ወደብ እኔ ልታሰልፈኝ አትችልም። አሁን የፈለክ ባንዳ በል የፈለክ ስያሜ ይስጣል። የባህር ወደቡ ይዞት የሚመጣው ጣጣ የመጨረሻ ኢትዮጵያ የሚያጠናክር ሳይሆን ኢትዮጵያን የሚያፈርሳት ነው። ቢኮዝ ስምምነት ሳንፈጥር ሳንግባባ የምናደርገው ጉዞ ስለሆነ ያልታሰበ ጦርነት ውስጥ የሚገባ ስለዚህ አንድነታችንን ሳይመሰረት አንድነታችንን ሳያጠናቅቅ የሚያደርገው ነው። ስለዚህ የተደበቀ አጀንዳዎችን ደግሞ አዲስ ካርታ የሚያወጡበት ነው የኦሮሞ ፖለቲከኞች። ይሄንን እኔ ላለው በዚህ ደረጃ ያለውን ነገር ጋዜጠኞቹ ሊሉት የሚፈልጉት ነገ ኦሮሞ ሊወስደው ይችላል ተብሎ መስጋት ምናምን ያለው አይ ቲንክ አንተ ነህ ጋዜጠኛ ያልከውን እንግዲህ አላነበብኩኝ እሱን ጋዜጣ። እንዲህ አይነት የፖለቲካ ትንታኔ ካልገባን ባንናገር ጥሩ ነው፣ ወይም የአማራውን ትግል ለመክሰስ ባትመጡ ጥሩ ነው። አርቀን ነው የምናስበው። መጪው ምን ሊሆን እንደሚችል እየገባን ነው የምንናገረው። በስሜት ብቻ አይደለም። ዛሬ ዱላ ስለበዛብን ስለታረድን አይደለም የምናወራው። አካሄዳቸውን፣ እሳቢያቸውን፣ ፍላጎታቸውን በደንብ እግር በእግር እየተከታተልናቸው። እዚህ ያለው ወንድም ያያና የመንግስት ደጋፊ አይደለሁም ብሎ የመንግስት ሰዎችን ያሳጣቸዋል። ኮምፕሌትሊ ግን እሱ የመንግስትን ስራ ነው የሚካሄደው። ለእኔ ጎበዝ ፖለቲከኛ ላይ ነው አይ ሪስፔክት። በደንብ ግን አርቲኩሌት አድርጎ ነገሮችን በደንብ ይረዳል፣ ያለውን ሁኔታ በደንብ ይረዳል። ግን ብልጽግና መባል አይፈልግም። የተደበቀው አጀንዳው የተደበቀው እሳቤውን የሚያንጸባርቀው አሁን የ6 ዓመት ኢትዮጵያ የሆኑ ነው የመጣው። የልደት ካርዱ ገና 6 ዓመት ነው ኢትዮጵያ ከሆነ። በዚህ ደረጃ ሆነን እያወራን ያለ ነውና ቴንክ ዩ ቴዲ። እሺ እኔ አሁን የ6 ዓመት የ33 ዓመት እና ሌሎች ዓመታት የሆኑ ኢትዮጵያውያን የሚባል ነገር ሰምቻለሁ። አይ ዶንት ኖ ሳሚ እንደማታውቀኝ ነው የምረዳው። አሁን ከተናገርከው ነገር ከተወለድኩበት ቀን ጀምሮ እስከዛሬ ድረስ ኢትዮጵያዊ ነኝ። እንደዛው እንደምሞትም እርግጠኛ ነኝ። ግን ሆነም ቀረም የ6 ዓመትም ሆነ የ33 ዓመት ኢትዮጵያዊ ለምን ሆኑ ሰዎቹ? ምን አድርጋ ነው ኢትዮጵያ? ምን ቀይራ ነው? እሱን ሳስበዋል። ምናልባት በማንነታቸው ከመጠላትና እንደ ሁለተኛ ዜጋ ከመቆጠር ወጥተው ይሆን? ምናልባት በቋንቋቸው መናገርና ራሳቸውን ማስተዳደር ተፈቅዶላቸው ይሆን? ባለፈው 33 ዓመት ውስጥ 6 ዓመት ውስጥ ምን አግኝተው ነው? ምናልባት ከአጋርነትና ከተለጣፊነት ወጥተው የፖለቲካ ተሳታፊነታቸው ጨምሮ ይሆን? እኔ እንዳልሆን ካውቃለሁ። ግን ምናልባት ኢትዮጵያዊነት የተሰማቸው እነኚህ ምን አጥተው ምን አግኝተው ነው? እሱ ራስን መጠየቅ ያስፈልጋል። አንዳንድ ጊዜ አንድ ጣት ወደ ሰው ሲጠቆም ቢያንስ 3 ጣት ወደ ራስ ይጠቁማልና ምን ስትሰራ ቆይተ ነው አብረህ ጋራ ሀገር ያለህ የምትመሳሰል አንድ ሀገር ውስጥ የምትኖር ህዝብ ለምን ኢትዮጵያዊ ሳይሆን ቆየ? ያንተም ኃላፊነት አይደለም ወይ? አንተ ኢትዮጵያዊ ሆነህ ከርመህ ነው አሁን የወጣኸውና ምን አድርገህ ሆነው ኢትዮጵያዊነቱ ቅርብ ጊዜ የተቀበለው የሚለውን ጥሩ ጥያቄ ነው። እኔ አይደለም እኔ ከነምኑም ንቀቱንም ንቀን ስድቡንም ዝም ብለን ኢትዮጵያዊነታችንን አስበልጠን ይኖርነን። በጊዜው ደግሞ አሁን ያለንበት ቦታ ደርሰናል። የባህር በር ሲከፈት ኢትዮጵያዊነት የሚያስጥል አይደለም ማለት ነው። አዲስ የመጡት እንዴት ኢትዮጵያ ጥለው ይገነጠላሉ ታዲያ? አይኖ ማኒፌስቶ የሚባል ነገር እናንተ የምትደግፉት አካል እንደ ኃጢአት እንደሚቆጥር እናውቃለን። ግን አንተ የምትላቸው ድርጅቶች ማኒፌስቶም አላቸው። ማኒፌስቶቸው እንኳን መገንጠልን አልያዘም። ዛሬ አይደለም በሚሰደዱበት በሚሰደቡበት በሚናቁበት ዘመንም ማኒፌስቶቸው ውስጥ ከኢትዮጵያ እንገነጠላለን ብለው አልጻፉም። ዛሬ አንተ ስማቸውን ለማጥፋት ወይም ሌሎቹ ምንም ቢያወሩ አዲስ ታይምስ ተናገረ ወይም ሳሚ ተናገረ ብሎ ፖለቲካው እንዴት ይንቀሳቀሳል? አይንቀሳቀስም። በፊትም አልተንቀሳቀሰም። እና በዛ ደረጃ ብናየው ጥሩ ነው። አንተ ቅድም እንዳልከው እንትና ስልጤ ነው፣ እንትና ኦሮሞ፣ እንትና ምንድን ነው ኢትዮጵያዊነት ላይ ያለው ድርሻ ከኔ ጋር አይወዳደርም የሚለው እሳቤ ገና ተራግፈው አላለቀም። ስራ ይጠይቃል፣ ይራገፋል። አንዱን ነገር ግልጽ መነጋገር ያለብን የጋራ ሀገር ነው ያለን፣ የእኩል ባለቤቶች ነን፣ የእኛም ሀገር ነው። አንዱ የ6 ዓመት አንተ የ8 ዓመት ነው አይሆንም። ይሄ ትክክለኛ በልክ መሰፋት መምጣት አለበት። ተከባብረን ተነጋግረን ወደ ልክ መሰፋት እያመጣን ነው። ገና ደግሞ እንመጣለን ያስባለሁ እና እዛ ስላልደረስን ነው አሁን በቃ አይመስላችሁ እኩል መሆን የበታችነት የሚመስለው አካል አለ። እኩል ነን። ኢትዮጵያዊ ነኝ እኔ በበልጥ እንጂ አላንስም። እሱን ተረዱ። እሱ ዋጡት። ውሃ ነገር ምናምን ወስዶ ዋጥ ማድረግ ነው። ኮዝ ግድ ነው። አሁን ፊውቸሩ ወደዛ ነው እየሄደ ያለው። ባህር በርም ቢመጣ ኢትዮጵያ ትቀጥላለች።
ያኮረፈ ያኮርፋል፣ ባንዳሚውን ባንዳ ይሆናል፣ እንቁላል የሚቀቅል ይቀቅላል። ኢትዮጵያ ትቀጥላለች። ቅድም ታሜ የሚያነሳው ነገር አለ። አይዞ ታሜ፣ አገሪቱ ወደፊት ነው የምትሄዱ። ትፈርሳለች የሚለው ስጋት ምናልባት ሚዲያው ምኑ ተጋኖ ፈረሰች ሲሉ የፈረሰ አውቆ ነው ማፍረስ የሚፈልገው ነው የፈረሰ የሚልህ የሚፈርስ ነገር የለም። አይ ቲንክ ማመድም አንስቶታል። በፍራጂሊቲ ላይ ስቴት ፍራጂሊቲ ላይ በጣም ዲፕ የሆነ ኢንዴክሱን የሚመለከት ውይይት አድርገናል። ሞሼም ነበረ 3 ሆነን በተለይ ከሌላኛው ኤክሶዶስ ከሚባለው ልጅ ጋር ጥሩ ውይይት አድርገናል። አንዳንዱ ሰው በቃ አብይ አህመድ ከመጣ በኋላ ኢትዮጵያ ፍራጂሊቲ ልትፈርስ ምናምን የሚባል ወሬ ከሚዲያ ላይ ለቅሞ ያወራል። ለ20 ዓመት በላይ ያለውን አይተን ኢንዴክሱን ብሬክዳውን አድርገን ፍራጂሊቲ ውስጥ ነው የቆየ ነው። ፍሮም 92 to 98 101 መሀል ላይ ያለ ነው በቁጥር ማለት ነው። ከ0 እስከ 120 ነው ፍራጂሊቲ የሚለካው። እሱን ሌላ ጊዜ ዲቴል ገብተን ማጥናት እንችላለን። ኢትዮጵያ ፍራጂሊቲ በጣም ድንገት ዘላ የገባችበት ምናምን የሚመስላችሁ ሶሻል ሚዲያው ላይ ያለው ግለት ነው። እዚሁ ተቦክቶ፣ እዚሁ ተጋግሮ፣ እዚሁ ተበልቶ፣ እዚሁ ያው የሚጸዳዱት ነው። የትም የሚሄድ አይደለም። የሚቀጥል ሀገር ትልቅ ሀገር ነው ያለን። ይልቁን እንዴት አድርገን በጋራ እንሂድ፣ እንዴት ይህን ራሴን የምኮፍስበትን ሰከን አድርጌ ከሌሎች ጋር ተያይዤ ተከባብሬ ስልጤውንም፣ ሀዲያውንም፣ ከምባታውንም፣ ኦሮሞውንም ሌላውንም እኩል እንደሆነ አምኜ እንዴት ወደፊት ልሂድ ነው። እዛ ውስጥ መግባት እስክንችል ድረስ ያመናል። የሚጎረብጥ ነገር አለው። ቀስ እያለ በእንቅልፍ ያልፋል አንዳንዱ ብዬ ለመናገር ፈልጋለሁ። ደርቡሽ ዮሐንስ ምን አልከኝ? እዛ ጋር አያ ነው ፖዝ ላድርገውና አሁን በዜጎች መካከል በሀገራዊ ጉዳይ ላይ በጋራ እንዳናወራ እያዝ የሚያደርጉ ነገሮች አሉ። ለምሳሌ ከህገ መንግስቱ አንቀጽ 39 እንኳን እንጥቀስ ብንል የብሔር ብሔረሰቦች መብት ራስን በራስ ማስተዳደር እስከ መገንጠል ነው የሚለው። ይሄ በብዙዎች ዘንድ ተቀባይነት የሌለው ነገር ነው። ኦኬ እንበልና አሁን ለምሳሌ የባህር በር ነገ አሰብ ያለው በአፋር በኩል ነው አገኘ ኢትዮጵያዊ ደሙን ከስክሶም ሊሆን ይችላል፣ በሰላማዊ መንገድ ባሉ ኦፕሽኖች ተገኘ ይባል። ይሄን ህገ መንግስት ተጠቅመው የአፋር ክልል ልገንጠል አትከለክለው። ለመገንጠል የራሱ አካሄዶች አሉት እና እነዚህ በዜጎች መካከል ከዚህ አካባቢ አሁንም ክልሎች እንደምታውቀው የቋንቋን መሰረት ያደረገ ፌዴራሊዝም ያለን ከዚህ አካባቢ ይወጣልን ይህ አካባቢ የኛ ነው ያሉ ፖለቲካ በሚሰሩበት ሁኔታ ላይ መጀመሪያ ከፈረሱ ጋር የቀደመ እንዳይሆን በዜጎች መካከል መጀመሪያ መተማመን መፍጠር አይቀድምም ወይ? እንዲህ ያሉ ጥርጣሬዎች ባሉ ሁኔታ ላይ እንዴት ነው ትልቅ ነገር መንግስት ራሱ መጠየቁ? ዜጎች ለምን እንደዚህ ያላችሁ ሊባሉ ይችላሉ ወይ? እስኪ ይህን ነገር ምንድን ነው የምትለው? ይሄ በጣም ምርጥ ጥያቄ። አንደኛ አንቀጽ 39ን በሚመለከት አንቀጽ 39 የሰልፍ ዲተርሚኔሽንን የሚናገር ወይም ደግሞ የራስን እድል በራስ መወሰን ላይ የሚናገር አንቀጽ ነው። ከውስጡ እኔም የምስማማበት እንደ ሀገር በተለይ በብሔር ያሉን ጥያቄዎችን መልሰን ሀገራዊ ህብረታችንን የምናጠነክር ከሆነ የህገ መንግስት ማሻሻያ ያስፈልጋቸዋል ብዬ ከማምነው መሀል አንዱ ክፍት በር ተደርጎ ማንም በፈለገ ሰዓት የሚወጣበት ሀገር የመጠንከር አቅሙ ዝቅተኛ ነው ብዬ ስለማስብ ብረ ብሔራዊነቱን አጠንክረን የብሔር ጥያቄዎች የምናስመልስ ከሆነ የህገ መንግስት ማሻሻያ አድርገን መገንጠልን ከህገ መንግስታችን ውስጥ የምናወጣበት እኔ እንደ አንድ ግለሰብ እደግፋለሁ። ጥያቄዎችን መመለስ ያስፈልጋል። የአማራ ህዝብ፣ የኦሮሞ ህዝብ፣ ሌሎችም ህዝቦች ምን አላቸው የሚለው አሁን ባለው ይዘቱ ግን የባህር በርን ማግኘት ከዚህ ጋር አያያዝም። የባህር በር አንደኛ ሲመጣ ለአንድ ክልል ተደርጎ ተለጥፎ የዛ ክልል አካል ተደርጎ የሚመጣ አይደለም። ከሶማሌላንድ ጋር ባደረግነው የ20 ኪሎ ሜትር ስፋት ያለው መስመር ወይም ሊንዌይ በሊዝ ለ55 ወይም ለ99 ዓመት ብንወስድ የፌዴራል መንግስት ንብረት ነው የሚሆነው ያ መስመር ማለት ነው። እንኳን በኢትዮጵያ ክልል ሆኖ ያለ አይደለም የውጭ ሀገር ያለው እዛ ሶማሌላንድ ላይ ወይም ደግሞ ኤርትራ ላይ የትኛውም ሀገር ላይ ያ ትራንዚት ኔሽን ያ መሬት የሱ አይደለም። የኢትዮጵያ ፌዴራል መንግስት የኢትዮጵያ ብሔር ብሔረሰቦችና ህዝቦች ንብረት ነው የሚሆነው ማለት ነው። ስለዚህ እንደ ሊንዌይ እንደ ሲ አክሰስ ንብረትነቱ የማይለወጥ የፌዴሬሽኑ የኢትዮጵያ ብሔር ብሔረሰቦች ንብረት ነው። ኢሪጋርድለስ ግን የአንቀጽ 39 ላይ ያለህን እሳቤ እጋራለሁኝ። በሂደት በምክክር ሌሎችን ጥያቄዎች ስንመልስ እዚህ ህገ መንግስት ውስጥ መሻሻል ያለባቸው ከቋንቋ ጋር ተያይዞ አንቀጽ 5፣ አንቀጽ 106፣ አንቀጽ 47፣ አንቀጽ 39 እኔ የምስማማባቸው መሻሻያዎች ብዬ የማስባቸው አሉ። ግን በአንድ ሰው ስሜት የሚስተካከል አይደለም። በምክክር ሂደት የምናስተካክለው ሊሆን ይገባል። ጥያቄ ይህን መልሻለሁ። አመሰግናለሁ። ታይሜን ጀምርልኝ። ልመለስና ደርቡሽ ጋር ሄደናል ብዬ ነው ያቆምኩት። አሁን ሄደን አፄ ዮሐንስ ጋር ደረስን፣ ደርቡሽ ጋር ደረስን። ሚኒሊክን ከሰናል፣ ደርቡሽን ከሰናል፣ አፄ ዮሐንስን ከሰናል፣ የአፋር ሱልጣኔቶችን ከሰናል፣ መለስ ዜናዊን ከሰናል። ማን ያልከሰስ ነው? እንዳለ የሞተ ሰው ነው የከሰስ ነው ደግሞ በብዛት
እና በፍርድ ቤቱ ክሳቸው እንደተቋረጠ ሊነግራችሁ ይወዳል። የሞተ ሰው ክሱ ይቋረጣል። ስለሞቱ ክሳቸው ተቋርጧል። አሁን ማድረግ ያለብን ወደፊት እንዴት እናድርግ ነው። ዛሬ ጠቅላይ ሚኒስትሩ በስልጣን ላይ ያለው ሰውዬ ወደፊት እንዴት እንደምንሄድ እያሳየን ያለው ያንን መንገድ በትክክለኛ አንዳንድ ኢትዮጵያዊ ትክክል ነው አይደለም፣ ያዋጣል አያዋጣው የሚለው መነጋገር ይሻላል። ተመልሰን ደርቡሽና አፄ ዮሐንስ ምኒልክን ለመክሰስ ከምንሞክር በህይወት የሌሉ ሰዎች እንዳለ ሞተዋል እና ወደፊት እናስብ። የባህር በር ግድ ነው፣ ያስፈልገናል፣ እናገኛለን ደግሞ በሰላማዊ መንገድ በሰጣ ገባ በሚያስፈልገው መንገድ። እኛ አሁን እዚህ ቁጭ ብለን ጦርነት ማወጅ ወረራ ማወጅ የለብንም። መብቶቻችን፣ ትክክለኛ አካሄዳችን፣ ያለን ሀብትና የህዝብ ብዛት፣ ያሉን ግንኙነቶች ይፈቅዱልናል። ኦልሬዲ እዚህ ደርሰናል። ወደፊት እንሄዳለን፣ የባህር በር እናገኛለን። በዛ ደረጃ ቢታይ ጥሩ ነው። ወደ አዲስ ታይምስ ልመለስ። አዲስ ታይምስ ገና ጮክ ብሎ ተናግሮ እሱ ድምፁ ከጆሮአችን ውስጥ ሳይቀዘቅዝ ሳሚ አቀለጠው እና አንተ ጅዋ ጅዌን ነው የሚለው ገባ። ሀብታሙ በሻ አያምንህም፣ በሻ ሆነ እንትን ትላለህ እንጂ የፈለገ ብትጮህ የፈለገ ብትሰድብለት አያምንህም። እኔ ቅድም ነግሬሃለሁ፣ አሁንም ጮህ ደግሞ አያምንህም ነው የምልህ። እና አንተ ኢትዮጵያዊነቱ ነው የሚያምርህ፣ ወደ መሀል የሚስበው ነገር ላይ ብታተኩር ይሻልሃል። እኔ ባይዘው የአዲስ አበባ ልጅ ነኝ የሚለውን ነገር ስትናገር ኦነግንም ስለ ጄኖሳይድም የሌለ ነገር ከምትናገረው ሁሉ ያስደነገጠኝ አዲስ አበባ ልጅ ነኝ ማለት ነው። ግን ያው ሰላም የሚታገሉ ከመንግስትም ከምርጫ ቦርድም ድጎማ ይደረግላቸዋል፣ ይረዳሉ። ለዛ ነው እየረዳናችሁ ነው፣ በሰላም እንድትታገሉ ምህዳሩን እንድታሰፉ ከታጠቀ አካል ጋር አትነካኩ ነው ያሉት። ያኛውም ስሙ የማይታወቀው ያሰማህን ሰውዬ ያለው የመንግስትን የፖሊስን ይዘርፋሉ ይወስዳሉ ነው ያለው። ተመሳጥረው ደግሞ ከመንግስት መዋቅር ውስጥ የሚሰሩ አሉ ነው ያለው። እና የምታሰማው ነገር እየመሰከረብህ ነው ለማለት ነው። ቴዲ ከዚህ በላይ ደህና ደሩልኝ። እሺ ክብራትና ክብራን ታፕታፕ እያደረጋችሁ በሀገራዊ ጉዳይ እያወራን ያለ ነው። አያና ከወጣ በሱ ቦታ ላይ የላካችሁ ሰዎች የማውቃችሁን ሰዎች አስገባለሁ። መስፍን ፈይሳ ሮቢ ወደ መነጋገሪያ ስፍራ ድረስ ተፈለጋለህ። ሚት ነው አሁን ስቴዲ ተናስተልኝ ብያለሁ። እየሰማን ነበረ። እኛ ስንመራ ነው ወደብን የምፈልገው። ኦሮሞ የሚባል ሰው ስልጣን ላይ ካለ አናምነው። ሀገር ስለሚገነጥሉ እኛ የኢትዮጵያ ታማኝ ነን ይሉናል። እነሱ እንዲያምኑን ታቦት ተሸክመን መማል አለብን ማለት ነው። ከነሱ በላይ ለኢትዮጵያ ደም ስናፈስ ስንሞት አጥንት ስንከሰክስ ኢትዮጵያ ተነካይ ሲባል ስንሞት አይ እናንተን አናምናችሁም አትዋጉ አይሉንም። የሆነ ኦሮሞ ሲያዩ ስልጣን ላይ እኛ ስለማናምናችሁ እሺ የምጠብቀው አካሄድ ነው። እሺ ሁለት አካሄድ ተነስቷል። እሺ ዶክተር ታሚ የኦሮሞ ብሔር ስልጣን ላይ ስላለ አገሪን ያፈርሳል ወደብ በኛ ጊዜ ያለ ማንም ሰው የለም። ብሔር አታርገው ፕሊዝ፣ ብልጽግና ብላ አውራ። መሐመድ ሁለተኛው ታቦት ለአንድ ማህበረሰብ የተሰጠ አይደለም፣ የእምነት መገለጫ ነው። እንዲህ አይነት ነገር ባይጠቀም። ታንክ ዩ ፕሊዝ። ሁለቱንም አካሄድ ተቀብያለሁ። የኦሮሞ ህዝብን እኔ የምታወቀው እንደውም ህዝብን እንደ ህዝብ አርጋችሁ ፖለቲካ አትስሩ በሚል ነው እና ብልጽግና በሚል የብልጽግና ደጋፊ ስለሆን ካልሆነ ህዝብና ህዝብ ስለሚሆን ጉዳዩ ብልጽግና እያልክ ብታወራ የብልጽግና እንደ ብልጽግና ሰዓቴ እያዝልኝ ቴዲ። አይነው እኔ ስገባ ሰይጣኖች እንደሚነሱ አውቃለሁ። ብልጽግና ብዬ ላውራ። ብልጽግና እነሱ ከጫካ የሚተኩሱት ስልጣን ሊይዙ ነው። ሸማቂ ወታደርና አገር መሪ ከኤርትራ ጋር እንዴት ይሰራል ይላሉ። መንግስት ነው። ስለምትወደው ስለምትጠላው ዲፕሎማሲ ከሀገሮች ጋር አትገናኙ። የምትገናኘው የሀገርን ብሔራዊ ጥቅም ብቻ የጠበቀ አገሮች ጋር ትገናኛለህ። ሲያኮርፉ ታኮርፋቸዋለህ ለሀገር ብለህ
መንግስት ስለሆንክ ካንተ ጋር ብሔራዊ ጥቅምን ጠብቆ ከሰሩ አብረህ ትሰራለህ። ብልጽግና ከኤርትራ ጋር የተገናኘው መንግስት ስለሆነ እንጂ ሸማቂ ተዋጊ ስለሆነ አይደለም። ራሳቸውን ከመንግስት ጋር ይለኩና ሀገረ መንግስት ዲፕሎማሲ የሚያካሄደው እንደ ሸማቂ ለምን እኛ ከኤርትራ ጋር ብንሰራ ለምን እንከሰሳለን የሚሉ እንሰማለን። መንግስትና ቁመታችሁን ለኩ፣ እወቁ ያላችሁበትን ደረጃ ነው። ሁለተኛ እኛ አሁን ፍርሃት አለብን። በዚህ ወቅት እየሞትን ነው። ስለዚህ የወደብ ጉዳይ አይቀድምም ይሉናል። መቼ ነው ኢትዮጵያ ውስጥ መንግስት ላይ ተቃውሞ ያልተነሳበት ያለ ዘመን ኢትዮጵያ ውስጥ አለ? እነሱ ስልጣን የያዙ ቀን መንግስትን የሚቃወም አካል መጥቶ አይ እኔ ህልውና ጉዳይ አለብኝና የወደብ ጥያቄ አላነሳም ካለ አናነሳም ማለት ነው። እንዳናነሳ ደግሞ እንዳናነሳ የሚፈልጉ ቡድኖች በየጊዜው የሆነ ቡድን ተዋክቶ ስልጣን ላይ ሲወጣ የሆነ ደግሞ ያኮረፈ ቡድን ሰብስቦ ትጥቅ ሰጥቶ መንግስትን ጥያቄ ያነሳበታል ማለት ነው። መቼ ነው እነሱ ኢትዮጵያ ውስጥ ህዝብ ጥያቄ የማያነሳበት ዘመን መቼ ነው? እነሱ ስልጣን ሲይዙ፣ እነሱ ስልጣን የያዙ ቀን የሚያኮርፍ ህዝብ የለም። ስልጣን የሚፈልግ ፖለቲከኛ የለም። ይህንን መመለስ አለባቸው። ከአጼ ሚኒሊክ አገረ መስረታ ጀምሮ አገር ኢትዮጵያ እንደ ኢትዮጵያ በአንድ አገር እስከተጠራን ጀምሮ አፈንጋጭ ነበር። ይሄ ጎደለብኝ፣ ይሄ አነሰብኝ፣ ይሄ ሞላብኝ የሚል እሊቱ እነሱ ይታገልልሃለሁ የሚሉትን ነፃ የሆኑ ህዝቦች የነሱ የባንክ አካውንት ይመስላቸዋል። እነሱ ሲጎላቸው ከህዝብ ላይ የጎደለባቸው የሚመስላቸው ፖለቲከኞች የወደብ ጥያቄ ማንሳት በወያኔ ዘመነ መንግስት ተስፋፊነት ይባል ነበር። አሁን ይሄ መንግስት ወደብ ያስፈልገናል፣ የመጣያችን ምክንያት የመገዳደላችን ምክንያት አንዱ ደህንነታችን ነው። ደህንነታችን ደግሞ የወደብ በር ባለማግኘታችን ነው። ወደብ በር እንዳናገኝ ደግሞ የሆነ ያኮረፉ ቡድኖችን ይሄ ወደብ ላይ እንዳትመጡ የሚሉን ቡድኖች ከጀርባ ያስታጥቃሉ። ስለዚህ አይ መንግስት እኔን እየገደለኝ የወደብ ጥያቄ አላነሳም የሚለው ባንዳነት ነው። ወደብ የሚጠየቀው ለሆነ ፓርቲ አይደለም፣ ለኢትዮጵያ ህዝብ ነው። አትዋጋለት፣ ና ተዋጋልኝ ብሎ ጥሪ አላቀረበልህም። 100 ሚሊዮን ህዝብ ውጊያ አይገባም። ወደብ ያስፈልገኛል፣ ይሄ መንግስት የጠየቀውን ጥያቄ ዋጋለታለሁ ያለው አካል ከመንግስት ጋር ይዋጋል። አንተ ባንዳ ሆነ ከዛ ቡድን ጋር ቆመ መንግስትን አትውጋ እንጂ ያንተ ወደብ ላይ ጥያቄ በተነሳ ቁጥር ሄጄ አልዋጋም ማለት ያንተ መብት ነው። በጦርነት የኢትዮጵያ ሚሊዮን ህዝብ ነው እንደሚሳተፈው? የሀገር ፍቅር ያለው ነው ሄዶ የሚሞተው? ሀገሬ ይመለከተኛል ያለው ነው የሚሰዋው? አንተ አገሬ አስኮርፋኛለች፣ መሪዬ አልተመቸኝም፣ በሰላም እየኖርኩ አይደለውም ካልክ መንግስት ይህን ጥያቄ አንስቼ እኔን የሚደግፉኝ ቡድኖች ይሄንን ወደብ ለማምጣት ይደግፉኛል ካለ አፍህን ነው መያዝ ያለብህ። ባንዳ ካልሆንክ እኛ አንዋጋም የሚለው ጥሪ አንደኛ አሁን ያለ ብልጽግና ኑ እንዋጋ ብሎ ጥሪ አላስተላለፈ። ዓለም አቀፍ ዲፕሎማሲ ተጠቅሜ ያጣንን የወደብ በር በሰላማዊ መንገድ አስመልሳለሁ ነው ያለው።
ይሄን ማለት ቅድሚያ እኔ በሰላም መኖር አለብኝ የሚል ትርክት ያስነሳል ወይስ እነሱ የሚታገሉለት የጎጥ ፓርቲ ስልጣን ሲይዝ ነው የወደብ ጥያቄ የሚነሳው ብለው ነው የሚነግሩ? በመጀመሪያ እንደ መሪ ይሄን ጥያቄ ማንሳቱ ድንበር ወስዶ ኦሮሞ ሊገነጥል ነው የሚል ፍራቻ ከምን የመነጨ ነው? አሁን እኔ ላይ ኢትዮጵያዊነት ጥያቄ የሚያነሳ ሰው እዚህ ቤት ውስጥ አለ? አንድ ደቂቃ ነች ወይ ተኩሼ ሳልጨርስ እዚህ ቤት ውስጥ መስፍን ላይ ኢትዮጵያዊነት ከሱ በላይ እኔ አለው ብሎ ጥያቄ የሚያነሳብኛል? እኔ ኢትዮጵያዊነት የወደብ በር ያስፈልገኛል፣ ኢትዮጵያ መገንጠል የለባትም ብዬ የኦሮሞ ፖለቲከኞችን የታገልኩ ሰው ወደብ ያስፈልገኛል ካል ኦሮሞ 10 ሰው አይደለም ቲክቶክ ላይ የሚያወራ አይደለም፣ ሚሊዮን ህዝብ ነው ያለው። የዛ ሚሊዮን ህዝብ ድምፅ እንዴት አፍነ ነው የመራራ ጉዲና የሆነ ቡድን ግለሰብ ስለቃዠ ኦሮሞ እንደዛ አይነት ቅዠት ውስጥ ነው ያለው ብለ አገር ግን ጠላ ነው ብለ ተረትህን የምትተርትብኝ? ሊሆንም አይችል ነው። ይሄ ምንን ያመለክታል? እኛ ታማኝ ኢትዮጵያዊ ነን፣ እናንተ ግን አሁን ስልጣን ላይ ያላችሁ ቡድኖች ለሀገር መምራት አትታመኑም፣ እኛን እመኑን እያሉን ነው። ቴዲዬ ይመልሱልህ። አንተ ለጠየቀው ጥያቄ ወደ ወደብ እንዳንመለስ ወደብ ላይ እንዳንመለስ የሚፈልጉ ሰዎች ከውስጥ አስኮርፎ ትጥቅ ያስታጥቃሉ። መቼ ነው ኢትዮጵያ ሰላም ሆና የወደብ ጥያቄ የምታነሳው ብለህ ጠይቅልኝ። ቅድም ጠይቄ ነበር፣ እየሰማው ነበር። ይህን ጥያቄ ግን የሚመልስልህ የለም። ኦኬ እሺ፣ ቴንክ ዩ መስፍኔ። የማን ተራ ነው መሐመድ? መስፍኔ ግን ሳይተኩስ ተማረከ ከዚህ በፊት። አሁን ደግሞ አንተ ሳይተኩስ ሳይጨርስ እየነጠከው ነው። ምንድን ነው ልጋጋም? ከአንተ የተሻልኩ ነኝ ስተኩስም። ኧረ ጨዋታ ነው መስፍኔ፣ ጨዋታ። አንደኛ ሁላችሁ ባንዳ ነበርክ፣ ለዛ ነው ያልተዋጋው። ባንዳ ወታደር ይጠላል። እሱ ነው እኮ ያነሳው። ሚዩት አድርጎ አንደኛ እዚህ ምርኮኛ ምናምን ሁሉ ስርዓት መያዝ አለባችሁ። ያልተዋጋ አይማረክም። መጀመሪያ ለመማረክ መዋጋት አለብህ። ሰው ቤት ተቀምጠ እንዴት ነው የምትማረከው? የሚስት ውበት ሊማርክ ይችላል። ስለዚህ ይብዛ የሚነስም ጦር ሜዳ ለሄዱ ሰዎች ክብር ይገባል። ቁም ነገር ይሄ እንደዚህ አይነት ነገሮች ጀግንነት ይጠይቃል እኮ አይደል? ጦር ሜዳ ለመሄድ መስተካከል አለበት። ይሄ ትውልዱ ራሱ እኮ የተጣመመ ትውልድ ነው። ጀግኖቹን የማያከብር ትውልድ። እሺ ከመስፍን ቀጥሎ ማን ነው? መሐመድ። እኔ ነኝ። ታመነ ነው በእንትኑ ከሆነ ታሜ ይመስለኛል። ኤኒዌይስ ግን ልቀጥል መሰለኝ። በቀደሙ ከሆነ ታሜ ነው፣ ከዛ እኔ፣ ከዛ ሞሼ ይመስል። ኦኬ ወረድልኛ። እኔ አሁን እዚህ መሻማቱ ስለሚሰለቸኝ እኮ ነው። ያ አልኩኝ እኮ ቀደም አልኩ። አመሰግናለሁ። አይ አንዳንድ ቦታ ላይ ብዙ አድማጭም ስላለን ለኢትዮጵያም ሕዝብ ለአድማጭም ክብር ቢኖረን ጥሩ ናት። ስንናገር ቢያንስ እንከባበር፣ ተራችን ጠብቀን እናውራ፣ ለጋዜጠኛውም ጫና እናብዛ። ኦኬ ቅድም ወደ አነሳውበት ልሂድ። በተለይ አሁን ወንድሜ ያነሳው አንዳንድ ነገሮች ላይ ሪያሊስቲክ መሆን ያስፈልጋል። ወንድሜ አያና አትስጋ ብሎኛል። በቃል ደረጃ ቢሆን አሁን ካለው ጠቅላይ ሚኒስቴር በላይ ስለ ኢትዮጵያ ቀጣይነትና ስለ ኢትዮጵያ አንድነት ደጋግሞ ያወራ ሰው ያለ አይመስለኝም በታሪክ። ምናልባት ደርግ ብሎ ከሆነ አላቅም እንጂ በተደጋጋሚ የኢትዮጵያን ስም በመጥራት በኢትዮጵያ ቀጣይነትና በኢትዮጵያ ከፍታ ዘመን በኢትዮጵያ ብልጽግና የጠቅላይ ሚኒስትር አብይን ያክል በቃል ደረጃ ያወራ ግን አይመስለኝም። ነገር ግን መሬት ላይ ያለው እውነታ ግን እንደዛ አይደለም። ቅድም እንዳልኩ እኔ በአሰብ ጉዳይ የተለየ እይታ ነው ያለኝ። ከአቶ ልደቱም ጋር ያለኝ ልዩነት ይሄ ነው። ህጋዊም ታሪካዊም መሰረት አለን አድዋን የምንጠይቅበት ብዬ የሚያምን ሰው ነኝ። በበቂ ማስረጃ ነው እሱንም። ስለዚህ አሰብ የተነጠቃ ስቴት ነው፣ የተነጠቃ ወደብ ነው፣ የኢትዮጵያ ነው። ይህንን ኤርትራውያንም አይኬዱም። አንድ ቀን ይመለስ ይሆናል። ግን ለእኔ ፕራዮሪቲ አለው። አሁን ሪያሊስቲካሊ ስናወራ መሬት ላይ ያለው እውነታ አሰብን የሚያስጠይቅ አይደለም።
አባቱ የሞተበት አንድ ዶክተር ቤተሰብ ጋር ሄዶ መቅበሬን ባይችል ከአዲስ አበባ 150 ኪሎ ሜትር ይዘ ስለ አምቦነት ስለ አሳም ማውራት በጣም ከባድ ነው። ሌላ ደግሞ ቅድም ወንድሜ አያና ያለው ለምንድን ነው ደጋግሜ የሚያወራው መሰላችሁ? በብዙ ሰው ጆሮም እንዲገባ ስለሚፈልግ ነው። ሪያሊስቲክ እንሆን። መሬት ላይ ያለውን እውነትን የማናወራ ከሆነ ሞራሊቲ አገሬን አይመራም፣ ኢሞሽን አገሬን አይመራም። ዛሬ በሎ ብለ 100 ሺህ ወታደርን ልታሰልፍ ትችላለህ። ወደኋላ ስትመለስ ግን ምንም አይጠቅም አገር ነው እያገኘን ያለ ነው። በካራማራ ተራሮች ላይ ያለቁ ወጣቶችና ጀግኖች እኮ እዛ ምድር ላይ ልጆቻቸው ሄዶ ምንም ጭንቀት ሳያድርባቸው ኢንሴኪውር ሳይሆኑ መኖር እንዲችሉ ነው። ዛሬ አሰብን አምጥተህ ለየትኛው ብሔር ነው የሚሰጠው? በብሔር ስም የማይጻፍ አንድም መሬት ኢትዮጵያ ውስጥ አይኖር ብሎ እኮ የተጻፈውን ህገ መንግስት የሚተገብር መንግስት ነው ኢትዮጵያ ውስጥ ያለው። እንዴ አሰብ የማን ነች ስትመጣ? አሰብ የኢትዮጵያ ከሆነች አዲስ አበባና ድሬዳዋ፣ ሞያሌ፣ መተከል ሲጠየቅ መስፍን ፈይሳ ምን ብለዋል? ልክ አይደሉም ብሎ መግለጫ ሰጥተዋል፣ አውርቷል ሚዲያ ላይ። ልስም ውስጥ እሱን መንግስት ምን ብለዋል? ጦርነቱን የታወጀው ብያለሁ እኔ በምኖርበት ከተማ ይህ ከተማ ያንተ አይደለም፣ ጣሪያና ግድግዳ ግን ያንተ ነው፣ መሬቱ የኔ ነው ከተባለ ሴኪዩሪቲ የለኝም እኔ እዛ ሀገር ውስጥ ዋስትና የለኝም። የሀገር መፍረስ አላልኩም እኮ እኔ። አገሪቷ ግን የዜጎች አይደለችም። አንቀጽ 51 ላይ የፌዴራል መንግስት የሚያስተዳድራቸው ነገሮች ተሰጥተዋል። አንዱ የፌዴራል መንግስት የሚያስተዳድረው በፌዴራል መንግስት ባጀት የተቋቋሙ ተቋሞች ነው የሚለው አንቀጽ 51 ኒውስ አንቀጽ 13 አካባቢ መሰለኝ። ከነዚህ ውስጥ ዩኒቨርሲቲዎቹን ትጠቅሳለ፣ ሃይዌዎቹን ትጠቅሳለ፣ ኢሚግሬሽን፣ ውጭ ጉዳይ ሚኒስቴር ላይ የሚሰራ ኢንዱስትሪዎቹን፣ መሰረተ ልማቶቹን፣ ፓርኮቹን ትወስዳለ። አስሎንገስ በፌዴራል መንግስት ባጀት እስከተሰሩ ድረስ ከተማንም አዲስ አበባንም ድሬዳዋንም ጨምረ ማለት ነው። ያ ቦታ መጀመሪያ ስቴት ውስጥ ነው ያለው። የፌዴራል መንግስት ከዛ ግን የፌዴራል ንብረት ከሆነ የኔም የአንተም የሁላችንም። ይህንን በህገ መንግስቱ አስፍሮ አሻሽሎ ሳያረጋግጥ ጊዜ ያለው ወደፊት ህገ መንግስቱ ይሻሻላል ልትለኝ ትችላለህ። ዛሬ ግን በኢትዮጵያውያን አይምሮ ውስጥ እንድንለማመድ የኔ ነው የአንቴ ነው እያልክ አገሪቷን 10 ቦታ እየበጣጠስክ ለዛ መሬት ለምንድነው ወታደር ሄዶ የሚሞተው? ንገረኝ። አሰብን ልታመጣ ትችላለህ። አሰብን አምጥቼ እኮ በመጣሁበት በ3ኛ ቀን ይሄ የአንተ ሀገር አይደለም ብለህ እኮ ልታፈናቅለኝ ትችላለህ። ስለዚህ ሪያሊስቲክሊ መሬት ላይ ያለውን ነገር ማውራት አለብን። አንድ ሀገር ውስጥ የመጀመሪያ የሚሰራው ግዛት አይደለም። ግዛትን ለማሳደድ አይደለም የምትለው፣ በግዛቱ ውስጥ ያሉ ሁኔታዎችን ነው የምታስተካክለው። ቤት ላይ እየፈረሰ ዕቃ ልትገዛ አትሄድም ለቤት። ዲስ ኢዝ ቬሪ ኮመን ሴንስ። ቤት አደጋ ላይ ወድቆ ዝናብ እያስገባ ሊፈርስ ግድግዳዎቹ እየተንቀሳቀሱ በእርግጠኝነት ፍሪጅ አትገዛም። በእርግጠኝነት ሌላ ነገር ልትገዛ አትሄድም። መጀመሪያ ቤትን ሴኪዩር ታደርጋለህ። የሚመጣው የኢትዮጵያ ሀብት ነው ያልከኝ፣ የኢትዮጵያን ቴሪቶሪን እኮ ነው የኔ ያርገኝ እያለ ያለው አንድ ክለብ። ይህንን የኔ መሆኑን አረጋግጥልኝ። ስለዚህ ከዛ በኋላ የሚመጣውም የኔ ነው ብዬ አምናለሁ። ስለዚህ አሁን እኔ ፓርቲዎቹ ለምን አወጡ አይደለም የኔ ትልቁ ጥያቄ፣ እሱ አይደለም። በነገራችን ላይ የትኛውን ፓርቲ የፈለገውን ክሌም ማድረግ ይችላል። እሱ አይደለም የሚወስነው። አዘር ሳይድ ምን እያለኝ ነው? እኔን የወከለኝ የፌዴራል መንግስት፣ በስሜ የተቀመጠው የፌዴራል መንግስት፣ የጋራ ነው ብዬ የሚያምነው የፌዴራል መንግስት፣ መብቴን አስጠብቅልኛል የሚለው የፌዴራል መንግስት ምን አላ ነው የኔ ጥያቄ። ምንም ነው። ስለዚህ ይሄ ነው ትልቅ ስጋት የሚሆነኝ እንጂ ፓርቲዎች የፈለጉትን ክሌም ማድረግ ይችላሉ። የሚፈጸመው በእነሱ ስላልሆነ ስጋት የለኝም። ስለዚህ በዛ መልኩ ቢታይ ጥሩ ነው ብዬ አስባለሁ። ኤርትራን ስለመውረድ እንሂድ። ስለ አሰብ ጥያቄ የለኝም ብያለሁ። እሱ ሁሉ ጊዜ ይሰመርልኝ። አሰብ ጉዳይ ላይ መደራደር አልፈልግም። ይሄ በጣም ትልቅ ሀገር ነው። ትናንሽ መሪዎች ስለመጡ ነው ትንሽ የሆነ ነው እንጂ ትልቅ ሀገር ነው። ወደቡ እንኳን አይበቃንም። ብዙ ነገር እንፈልጋለን ከዚህ በላይ። ግን ብዙ ጊዜ አሁን የተሳሳተ ኮንክሉዥን ድሮ የሚያደርጉ ሰዎች አሉ። የአውሮፓ እይታ በኤርትራ ላይ ጥሩ አይደለም። አሜሪካ የኤርትራ መንግስት እንዲነሳ ስለምትፈልግ ጥሩ ጊዜ ነው እንውረድ እላሉ። የኢትዮጵያ መንግስት በተለይ አሁን የዩናይትድ ኔሽን ተማድና የአውሮፓ ህብረት የኤርትራ መንግስት
በኢትዮጵያ ውስጥ ከያዛቸው ግዛቶች በሙሉ እንዲወጣ ትእዛዝ ሰጥተዋል አይደል? ኢትዮጵያ ውስጥ መንግስት የለም እንዴ? ባለፈው 3 ዓመት ውስጥ የኤርትራ መንግስት ትግራይ ክልል ውስጥ ገብቶ መሬት ይዟል። በኢትዮጵያ መሬት ሰፍሮ ነው ያለው። የኢትዮጵያ ልጆች የትግራይ ልጆች ትምህርት ቤት መሄድ አልቻሉም ተብሎ እኮ በዚህ ሚዲያም በተለያዩ ሚዲያዎች ሰው ሁሉ ተናግረዋል። እንዴት ነው ዩናይትድ ኔሽንና አውሮፓ ህብረት ይህንን ጉዳይ ቀድሞ መግለጫ ወጡት? የኢትዮጵያ መንግስት አንድ ቀን ተሳስቶ ስለዚህ ጉዳይ አውርቶ ያውቃል እንዴ? ስለዚህ እኔ አሁን ወደብ የምትሉት ነገር ወደብ ላይ ምንም ቅራኔ ስለሌለኝ የቤት ስራችንን እንስራ ነው። ያንን ወደብ አምጥተ ነገ እንደ የመን ብንፈርስስ፣ ሊቢያ ብንሆንስ? ግማሾቹ ቅድም አርቲክል 39 አንስተዋል። አርቲክል 39 እኮ ፎርማሊ የሚጠይቅ ስቴት ካለ ነው። ኤክስክሉሲቭ ዲዞሉሽን ከመጠስ ሁሉም ባለበት ጸጥ የሚል ስርዓት ዳስ ዋት አም ቲንኪንግ። እና ስጋቱ አለኝ ስል ሪያሊስቲካሊ መሬት ላይ ያለው እውነታ አስፈሪ ነው። ለምን የተቀየረ ፖሊሲ አታዩ? ከጊዜ ወደ ጊዜ ማውንትድ የሆነ ዲቪዥን እስካሌሽን የሚዲያ የምን ጦርነቱን ነው የሚታየው። መሬት ላይ ያለው እውነታ ደግሞ ከአዲስ አበባ አምቦ ሄደ አባትን ማስከበር የማችልበት ስቴት ነው። ይህንን ሁሉ ደምረ ፖይንቶቹን ስታገናኝ ያሰጋል። ስለዚህ በዛ ነው ተመልሼ እመጣለሁ። ቴንክ ዩ ዶክተር። ይሄ ትክክለኛ ብርቱ ሀሳብ ነው ያነሳው። በአግባቡ መመለስ ያለበት ጉዳይ ነው። ይሄ ሲሮጡ የታጠቁት ሲሮጡ ይፈታል ነገር እንዳይሆን ማለት ነው። ምክንያቱም እንደዚህ ተቻክሎ የምታደርገው ነገር ከናካቴው ሀገር ሊያሰጣ ይችላል። መቅደም ያለበት ነገር መቅደም። የዜጎች ስጋት ሁሉ ትክክል ነው። ዜጎች ኢትዮጵያዊ ዜጎች የሚያነሱ ኤክሰፕት የኢትዮጵያዊ ያልሆኑ ሁሉ ከኢትዮጵያ ካልሆኑ ውጭ ኢትዮጵያዊ የሆኑ ዜጎች ሁሉ የሚያነሷቸው ፖለቲካ ሀሳቦች ፖለቲካ ይዘት ያላቸው የፖለቲካ የሚመስሉ ነገሮች ሁሉ በእኔ እምነት ትክክል ናቸው ብዬ ነው የማምነው። በዛ ላይ ግን ማስተማመኛ የሆነ ምላሽ ያስፈልጋል ብዬ አስባለሁ እንጂ ማንም ሀገሩን ይጠላል የሚል እምነት የለኝም። በዚህ አውድን ለመረዳት ቢሞከር ለማለት ያለው። እሺ ከታሜ ቀጥሎ ማን ነው? እኔ ነኝ ቴዶ። እሺ መሐመድ። አሁን እኔ እዚህ ቤት የማየው ነገር የሆኑ ቶፒኮችን እኔ መረጃ አለኝ የሚሉ ሰዎች እንግዲህ ያለንበት ዘመን ሁላችንም ለመረጃ ተደራሽ የሆነበት ዘመን ስለሆነ ወይ ያን መረጃ በስነስርዓት አውጥተን መናገር የምንችልበትን ነገር ብትፈጥር ቴዲ። ምክንያቱም ሁል ጊዜ ሀሳቦች ይነሳሉ። እነዛ ሀሳቦች ሳይቋጩ ወዳልሆነ ሌላ ቶፒክ እንገባለን። በላይ ነው አጀንዳ የሚመጣው። ይሄ ብሬን ፋቲግ ነው ዴቨሎፕ እያደረግን ያለ ነው። አንዳንዶች ዝም ብሎ ጉንጫ አልፋ የሆነ ነገር ነው የሚያደርጉት። ግለሰብን ደግፈው የሚመጡ አሉ። እኔ ሀገር እና ግለሰብ ይለያያል። ግለሰብ በሆነ ነገር አደናቅፎት ሊሄድ ይችላል፣ ብዙ ነገር ስለሚኖር ማለት ነው። ከዛ ውጭ ግን የኔ ፕራዮሪቲ እና የመንግስት ፕራዮሪቲ ይለያያል። አሁን መንግስት እንደ መንግስት ተቀብያለሁ አልተቀበልኩም ሌላ ጉዳይ ነው። መንግስትን እንደ መንግስት ተቀብለነው ከሆነ መንግስት አለ ብለን የምናምን ከሆነ የመንግስት ፕራዮሪቲ እና የግለሰቦች ወይም የነዋሪዎች ወይም የሲቲዝኖች ፕራዮሪቲ ይለያያል። ይሄን አንድ ላይ ኦቨርላፕ አድርገን ሰዎችን ኮንፊውዝ ኤንድ ኮንቪንስ ለማድረግ እና ስሁት ተናጋሪ ለመምሰል መሞከር አለብን ብዬ ስለማላምን ማለት ነው። የመንግስት ፕራዮሪቲ እና የዜጎች ፕራዮሪቲ ይለያያል ብዬ ያልኩበት ምክንያት መንግስት ለምሳሌ የሀሰብን ጉዳይ ኢንተርናሊ ያለውን ተርሞይል ተርን የሚያደርግበት አንድ ፖለቲካል ሶሉሽን ሊሆን ይችላል። ይሄን ደግሞ ከታሪካችን የምናውቀው ነው። ሁሉም እከሌ የምትላቸው የቀደሙ መሪዎች ይሄንን አይነት አጋጣሚ ሲያጋጥሟቸው ወይም ደግሞ ትግርኛው አንፈሽፈሽ የሚባለው ነገር ሲፈጠር ኤክስተርናል ኤነሚ ፈልገው ወደዛ ነው የሚሄዱት። በዛው አጋጣሚ ደግሞ የሚፈልጉትን ነገር ያሳካሉ። ለምሳሌ ደርግ ቀዳማዊ ኃይለ ሥላሴን ካስወገደ በኋላ በተፈጠረው የውስጥ ሽኩቻ ያንን ተጠቅሞ የሶማሌ መንግስት ኢትዮጵያን ለመውረር ባሰበበት ታይም ምንድን ያደረገው ኦቨርኦል ያለውን አቁም እንትን ኃይል አሟጦ ወደ ሶማሊያ ባረገበት ሰዓት ሁሉም ወደዛ ሄዶ ይዘመቱ አይደለም። አሁን እየሄዱ ያሉበት ይሄ ትሬንድ አናሊሲስ ስንሰራ አንተ ነህ ከኔ ቤት የደገመ ነው፣ የራሴም ድምጽ የደገመ ነው እንኳን ያንተ
ይሄ ትሬንድ አናሊሲሱን ብናይ ጥሩ ነው። ትሬንድ አናሊሲሱን አይተን መንግስት ለዚህ ፐርፐዝ ሊጠቀመው ይችላል። አንዱ መላምት ያ ነው። ከዛ ውጭ ግን እንደ ዜጋ እኛ የምንፈልገው እኔ ፐርሰናሊ እንደ አንድ ዜጋ እኔ እያልኩ ነው ማውራት የምፈልገው ከቀደመው ታሪካችን መማር ያለብን መቼ ነው? ሪዝ ዛሬ ነው አይደል? የቀደመው ታሪካችን ልንማርበት የሚገባው ለምሳሌ የኢትዮ ኤርትራ ጦርነት እኔና ታሜ እኔና አንተነህ እኔና አፍሪካ ዩናይትድ በተደላደለ የክላስሩም ውስጥ ተምረን የምንፈልገውን የሙያ ዘርፍ መርጠን ዛሬ ድረስ መተን አሁን ደግሞ ስለ ሀገሩ ጉዳይ እያወራን ያለበት ሁኔታ አለ። ይሄንን አድቫንቴጅ ያላገኙ እኮ ወንድሞቻችን እኮ አሉ። ዓላማው ላለይ ጦርነት ሂደው መስዋዕት ይሆኑ። አሁንም ተመሳሳይ ነገር እንዳይሆን ነው እኔ የሚፈራው። ከዛ ውጪ ግን አይ ቢሊቭ ፒስፉል በሆነ ወይ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ቢመጣ ተጠቃሚ እንሆናለን። ከኤርትራ ጋር፣ ከሶማሌ ጋር፣ ከጅቡቲ ጋር ፒስፉል ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ግን ያንን ፒስፉል ፖለቲካል እና ኢኮኖሚክ ኢንተግሬሽን ወደዳችሁም ጠላችሁም በዛ ቀጠና ላይ የሚንከባለሉ ሀገራት አንተነህ ፕሊስ ሚውት አድርግልኝ። እምቢ ብሎት ከሆነ ሚውት አድርገው። በቀጠናው ሚውት ስላደርገው ስል እምቢ አለኝ። አንተነህ ይሰማል? እሺ ዲስትራክት ያደርጋል እንዲህ አይነት ነገር። ኤኒዌይስ ይሄ የአሰብንም አንዳንድ ጊዜ they think they are professional but they don't act like professional. Anyways እኛ የምንፈልገው ሰላማዊ የሆነ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን ነው እኔ ፐርሰናሊ የምፈልገው። ምክንያቱም we shouldn't cost human life። ዋጋ እኮ በዋጋ የሚገመት እኮ አይደለም የሰው ልጅ ነፍስ። በየጊዜው ለማይጠቅም ይሄ መጨረሻው ለማይታወቅ ነገር የሰው ህይወት መገበር አለምን ብዬ ስለማላምን ከዛ አንፃር ነው ጦርነቱን እኔ የማልደግፈው፣ ጦርነት እንዲነሳ የማልፈልገው። at the end of the day ኤሪትሪያንስ and Ethiopians አንድ አይነት ናቸው በማህበረሰብ ረገድ ካልቸራል፣ ሪሊጂየስ፣ ሂስቶሪካል እንደምታቸው አንድ አይነት ነው እና ፒስፉል የሆነ ፖለቲካል ኤንድ ኢኮኖሚክ ኢንተግሬሽን እንዲመጣ እፈልጋለሁ። ያንን መንገድ እየሄደ ግን መንግስት ወይም ደግሞ ሀገሪቱን እየመራ ያለው መንግስት ያንን ፒስፉል ወይ እየሄደ ሳለ እብሪተኛ ሆኖ ከመጣና የሀገሪቱን ሉዓላዊ ግዛት ኦኬ በሌላ ኮንስፓይሬሲ ውስጥ ገብቶ ዲስኢንተግሬት ለማድረግ የሚሄድ ከሆነ እኔ ህዝብ አይደለም እያልኩ ያለሁት ያችን ኤርትራ የምትባለን ሀገር እየመራ ያለው አካል አይቀጡ ቅጣት መቀጣት አለበት። ይሄ ደግሞ የሀገራችን ኢንተግሪቲ ለመጠበቅ ነው እንጂ መንግስትን ለመደገፍ አይደለም። በዚህ አምናለሁ። ይሄን በተመለከተ ኢትዮጵያ አሁን ያለችበትን ኢንተርናል ተርሞይል ኤርትሪያኖች ጋር ገብተው ባልተገባ መልኩ አናሊሲስ የሚሰጡ ሰዎችን አይቻለሁ። this is a stupidity basically a baseline stupidity ነው። የፈለገ ቢሆን ለምሳሌ አማራ ብሔርተኛ ነን የሚሉት ለምሳሌ አማራ ብሔርተኛ ነን የሚሉ ሰዎች ኤሪትሪያ ሩም ውስጥ ገብተው በጣም የቦቲ ክላብ ሲያደርጉ ሳይ ይስቃሉ። 30 ዓመት አማርኛ ቋንቋ የሚናገሩ ሰዎች አህዮች እየተባለ ሲደሰኮር የነበረበትን የፖለቲካ ትርክት ረስቶ እኔን እዚህ ጋር አንድ ወለዬ አማራ ካልሆንክ እያለ ወለጋ ጉራ ፈርዳ ላይ መተከል ላይ እያስጨፈጨፈኝ ያለ ግሩፕ አሁን መልሶ መጥቶ ደግሞ ከነሱ ጋር የሚታገል ከሆነ ይሄ ኮንስፓይሬሲያችሁ ስለምናቀረው ከናንተ ጋር ምንም አይነት የምንጠጣው ጽዋ የለም እያልኳችሁ ያለሁት ነው ለዘመናት። ይሄንን በደንብ አንደርስታንድ ማድረግ አለብን። ከዛ ውጪ ደግሞ ያላችሁበትን ኢቭን ራሱ ኢትዮጵያዊነትን የሚመጥኑ ኦኬ አንድ ደቂቃ ላይ ኢትዮጵያዊነትን የሚመጥኑ ሂስቶሪካል ጀነራሎች አሉን አይደለ? በኢትዮጵያ ታሪክ ውስጥ በጀነራል ማዕረግ ኢትዮጵያን ኢንተግሪቲዋን የጠበቁ ብዙ አሉ። እነዛን ሰዎች የመጠሪያችን ማዕረግ ሼም እየያዘ አንድ የከሰረ የእስራኤል ጀነራል ስምን የፕሮፋይልን የማድረገን የምንሄድ ሰዎች ኢትዮጵያዊነትን ለኛ መጥቶ ዲስኮርስ የሚያደርጉልን ሰዎች ያስቁኛል። የራሱ ማን እንደሆነ ይገባቸዋል። በራስ ተጠራ፣ ኢትዮጵያዊ ከሆንክ በራስ ተጠራ፣ የራስን ማንነት አጉላው። የራስ ጀነራሎች አሉ ለዘመናት ኢትዮጵያን ኢንተግሪቲዋን ጠብቆ ሲራመዱ የነበሩ። ሁሉም ኤንታይትልመንት አለው ይዞት የሚመጣው አንተን ለመናገርና ያንተን የማንነት ኳስችን ለማድረግ ሲጋጋጡ ስታይ ነው በጣም የሚያናድደውና በዛ መልኩ ብናየው ጥሩ ነው። አመሰግናለሁ። ሚዩት ነህ። ኦኬ
የመጨረሻ አንዳንድ ዙር ሰጣችሁና እንደተለመደው እንደዚሁ እንዳማረብን እንሰነባበታለን። የቀጣይ ሳምንት ፕሮግራም ይዘን አንዳንድ ዙር ግን ሰጣችኋለሁ። 5 ደቂቃ ይኖራችኋል። በነገራችን ላይ ፕሬዚዳንት ኢሳያስ አፈወርቂ አማርኛን ከመጠየፉ የተነሳ መናገር የቻለ አይናገርም። ይህን ታውቃላችኋል። መናገር የቻለ አይናገርም። ቴዲ ሌንጮ ይህን ታውቃላችኋል። መናገር የቻለ አይናገርም። ቴዲ ሌንጮ ለታም ኢሳት ላይ ቀርቦ በእንግሊዝኛ ነው ኢንተርቪው ያደረገው፣ አማርኛ ላለመናገር። የዛሬ 6 ዓመት ነው። አሁን ኢትዮጵያዊ ነው ልክ እንደ ኢሳያስ ነገሩ። እንደዚህ አይነት ነገሮች ሊኖሩ ይችላሉ። ሰው ፖይንቱ ምንድን ነው? እኛ የራሳችንን ከለር መያዝ አለብን ነው እያልኩ ያሉት። የራሳችን ከለር ብታገኝም ብታጣም፣ ድሃ ሆነ ቀብራራም ሆነ ምን የመሰለ ነገር ምን አለ? ሀብታም ሆነ ተልከስክሰ ከምታገኘው ነገር በድህነት መንቀባረር ወይም ደግሞ በድህነት ክብርን መጠበቅ ነው አባቶቻችን ያስተማሩን። እና ይሄ ለሁሉም ነው። አሁን ባንዳነት ሲባል አንዱ ጋር ምናምን አይደለም። ባንዳ ገንዘብ ክፈለ ሁሉም ጋር አለ። ባንዳ የሌለበት ብሔር አለ? ቴዲ ይቅርታ፣ አክሱማዊ ከትግራይ ዛሬ በነፍሰ ስጋ በአይነ ስጋ ልገለጥ አስገባኝ እያለህ ነው። ከቻልክ አስገባው። ሳሚዝ አክሱማዊ ቪዲዮ ያበራል። ዛሬ ልገለጥ አለ። እንግዲህ የሆነ መና ወርዶለት ከሆነ እስኪ ነው የት አለ? ይሄ ባንዳ የኖርንበት ነው እኮ። ባንዳ ማለት ሌላ ነገር የለውም እኮ። ለተሻለ ጥቅም ፍለጋ የነበረበትን ማህበረሰብ ሊሆን ይችላል የነበረበትን አሳልፎ የሚሰጥ ማለት ነው። ባንዳነት የትም አለ፣ አሜሪካ ውስጥም አለ። ምን ችግር አለ? ሰላዮች የሉም እንዲ? አሁን በኬጂቢ ደረጃ ኬጂቢዎች በአሜሪካ ፖለቲካ ደረጃ ላይ ከፍተኛ ደረጃ ላይ ያሉ ሰዎች እኮ የኬጂቢ ሰላይ ሊሆን ይችላል፣ የሞሳድ ሰላይ ሊሆን ይችላል፣ የኤፍቢአይ ሊሆን ይችላል። አንዳቸው ለአንዳቸው ዛስዋይ እኮ ትሪዝን የሚባለው ፈርስት ዲግሪ ክራይም የሚባለው እና በአንዳነት አለ። ነገር ግን የእኛ ደግሞ በዛ የእኛ ደግሞ ሲበዛ ነው ትንሽ ፖለቲካ መተንተን የጀመረው። ማክሰኞም መተንተን የጀመረው ሰውዬ እየሄደ እንደዚህ ማድረግ ሲጀምር ቆም ማለት አለብን። የሆነ ጠንካራ ህግ ሊኖረን ይገባል። በተለይ ሲሳደቡ በተለይ ከእኛም ውስጥ ሆኖ የኤርትራን ህዝብ እንደ ህዝብ ሲሳደቡ ይሄ የኛ መገለጫ አይደለም ማለት መቻል አለብን። እነሱም ጋር ሄደ ደግሞ የእኛን ሰዎች ሲሰድቡ የእኛን ብሔር ሲሰድቡ ሲያበቁ እዛ ቁጭ ማለት ራሱ ነውር ነው። ተው ሊባሉ ይገባል። ይሄ ነውር ነው። ስርዓት ያዙ ሊባሉ ይገባል። ምክንያቱም ስርዓት ካላይ ያዝናቸው ይቀጥላሉ በዚህ። ስለዚህ የሆነ ቦታ ላይ ቆፍጠን በዚያ ወድ ነው ማውራት ያለብን። እሺ የመጨረሻ 5 ደቂቃ ነው የምንሰጣችሁ። ጀምረው እሺ ሀሳቤን ላጠቃልል። መሐመድ አሁን የኔን ስም ነው የጠራው። ያው ሞሼ ዲያን የእስራኤል ጀነራል የነበረ ሰው ነው። እኔን ለማለት ነው። ምን እንዳስከፋ አላውቅም። ምክንያቱም አንተ የፍልስጤምን ባንዲራ ከጀርባ አድርግ ስትል እኔ ምንም አላልኩም እስከዛሬ። እኔ ሰውየውን ፐርሰናሊ የመጣበትን የትግል ህይወት የፖለቲካ አስተሳሰቡን ምናምኑን ስለምወድ ከረጅም ጊዜ ከዛሬ 7 ዓመት በፊት 8 ዓመት ጀምሮ የፌስቡክ ስሜ ራሱ የነበረ ስለሆነ ከዛ አንጻር ነው ሞሼ ዳያን የሚለውን ስም የወሰድኩት። እስራኤላዊ መሆኑ አንተን ሊያበግና አይገባም። ምክንያቱም አንተም የፍልስጤምን ባንዲራ አየህ፣ እዚህ እንኳን ቶለሬት ማድረግ የማትችል ሰው አንተ ዘለህ የአማራን ፖለቲካ ቶለሬት አያደርግም ብለህ ስተች ይደብር። ዝም ብለህ ብታልፍ ይሻል ነበር። ይሄ ቴንኪው። ሀሳቤን ላጠቃል። በተነሱት ሀሳቦች ላይ እንደ አማራ ልናገር። የታሜን ሀሳብ ብዙዎቹን ወስዳለሁ። የትኛውም አማራ ኤሊቱን ጨምሮ ህዝቡን አልወክልም። እኔ በግሌ ግን ብትደምር በአሰብ ጉዳይ ላይ ምንም አይነት ወይ ደግሞ በባህር በር ጉዳይ ላይ ምንም አይነት ቀዋሚ የለውም። የሚመጣበት መንገድ እና የሚመጣበት ጊዜ ላይ ልዩነት ሊኖር ይችላል። የሚያመጣው መንግስት ምን አይነት ነው በሚለው ላይ ልዩነቶች አሉ። እኛ እያለን ያለ ነው፣ እኔ እያልኩ ያለሁት አሁን ባለው መሬት አሁን ባለው ተጨባጭ ሁኔታ ይሄ መንግስት ብሔራዊ ጥቅም ሊያመጣ አይደለም ይሄን አጀንዳ ያመጣው ነው። ብሔራዊ ጥቅማችንን በማሰብ ሂሳብ ሰርቶ አይደለም። ስለዚህ መንግስት ይሄን ሂሳብ ሰርቶ ካላደረገ እኔ ደግሞ እንደ አንድ አማራ ሂሳብ ስሰራ ከኤርትራ ህዝብ ጋር ምንም ጉዳይ የለኝም። ምንም የምጋጭበት ርዕስ የለኝም። ምክንያቱም እንደ ገመገምንና አየንና ይሄ መንግስት ይሄን አጀንዳ ያመጣው የሀገር ውስጥ ያሉትን ተርሞይሎች ለማፈን ነው፣ ለማዳፈን ነው ይሄን ያደረገው። ስለዚህ ይሄን ባደረገበት ሁኔታ እኔ ብድግ ብዬ ከኤርትራ ጋር ቦራ ገረዩ ምልበት ምክንያት የለም። እንደ አንድ አማራ አጠገቤ ያሉ መገናኛቸው አማራዎችም ይሄ ነው ሀሳባቸው።
ይሄ ነው በመጀመሪያ እኛ መሰረታዊ ጉዳይ አለብን። በፌዴራል በኩል መሰረታዊ ጉዳይ፣ በክልል በኩል መሰረታዊ ጉዳዮች አሉብን። የመኖር ዋስትና ጥያቄዎች አሉን። እነዚህ ጉዳዮች አልተፈቱም። ለዚህ ብረት ይዘን ወጥተናል። ምን አይነት ግን ይሄን ለመረዳት አማራ መሆን አይጠይቅም። እኛ እያለፍንበት ያለውን አሁን እዚህ የሚወር የኦሮሞ ቀደም አያና የኢሊሌ ሆቴልን ጉዳይ አጠንክሬ ጠይቄው ሳይመልሳት ሄደ። መሰረታዊ ሹናት እሷን ሳይመልሳት በደንብ አድርጌ ነበር ስሙን ጠቅሼ ሄድኩት፣ ዝም ብሎ ሄደ። በክልል ህገ መንግስት ጉዳይ ራሱ እኮ ምን አይነት የተጨመላለቀ ልዩነት እንዳለን ታውቃለት ሄደ። የኦሮሚያ ክልል ህገ መንግስት ምን ይላል? ይህ መሬት ይላል የማንኛውም ኦሮሞ ነው ይላል። የትኛው ሱሉልታ የሚኖር ሚኒሶታ የሚኖር ኦሮሞ፣ አማራ ክልል የሚኖር ኦሮሞ፣ ከሚሴ የሚል ኦሮሞ የጅማ መሬት ባለቤት ነው በህገ መንግስታቸው። የአማራ ክልል መሬት ምን እንደሚል ታውቃለህ? ህገ መንግስት ምን እንደሚል ታውቃለህ? ይህ መሬት ይላል የአማራ ክልል ህዝቦች መሬት ነው ይላል። ለምሳሌ ከክልል ውጭ የሚኖረውን 20 ሚሊዮን አማራ እንኳን አድሬስ አያደርግም። ይሄን እንኳን መለወጥ አልቻለም። ይሄን ለመለወጥ ነው የምንዋጋው። ከክልል ውጭ ያለውን አማራ ማህበረሰባችንን ባለመሬት ለማድረግ፣ ኢትዮጵያ ውስጥ ያለውን አማራ ባለ ኢትዮጵያዊ ለማድረግ ነው እየተዋጋን። ይሄ ባልተጠበቅበት ሁኔታ አዲስ አበባ ገብተን መውጣት በማንችልበት ሁኔታ ለምንድን ነው ኤርትራ እንደዚህ ማትሉት፣ ኤርትራ ዘራፍ ማትሉት ምናምን ብትል አልሰማህም። በደንብ ነው ማልሰማ። አዲስ አበባ ገብተን መውጣት በማንችልበት ሁኔታ ለምንድን ነው ኤርትራ እንደዚህ ማትሉት፣ ኤርትራ ዘራፍ ማትሉት ምናምን ብትል አልሰማህም። በደንብ ነው ማልሰማ። ስለ ባህር በር ጥቅም ከኔ በላይ ልትነግረኝ አይገባም። እንደ አንድ አማራ ብሔርተኛ፣ እንደ አንድ አማራ አባቶቹ ስለ ዳር ድንበሩ እየነገሩት እንዳደገ አማራ ስለ ኢትዮጵያ ዳር ድንበር ከኔ በላይ እኔ ቅድም ነገርኩ። የኔ አያት በኔ ማቀው አያቴ ካራማራ ላይ ሶማሌ ላይ 2 ጦርነት ተዋግቷል። 2 ጦርነት ተዋግቷል። ስለዚህ ይሄ አያቴ እያሳደገኝ እኔን በኢትዮጵያ እጣ ክፍል ላይ ሊብደራደር ይመስላል አይደለም። ወቅቱ ያ ስላልሆነ ነው የምታደርጉት፣ ሴራ ስለሆነ ነው አይደለም። ኦኬ ቀላል ጥያቄ ነው። የአማራን ጥያቄዎች ለምን አትመልሱ? ለምን አትመልሱም የአማራን ጥያቄዎች? ይሄን መልሱና እስቲ ቁጭ ብለን ደግሞ እንነጋገር በሌሎች መሰረታዊ ጉዳዮች ላይ። ይሄ በማይሆንበት ጉዳይ፣ ይሄን በማታደርጉበት ጉዳይ አይነን ጨፍን ላሞኝ በፍጹም አይሆንም፣ በፍጹም አይሆንም። ስለዚህ እዚህ ያላችሁ ቢያንስ ይሄን ሀሳብ መንግስት ጋር ማድረስ የምትችሉ ሰዎች ጥያቄያችን ምንድን ነው? ውጊያ የገባ ነው፣ የስርዓት ለውጥ ነው። ይሄ ስርዓት ያስገድለናል። ይሄ ስርዓት ይሄ ስርዓት በህግና በመዋቅር ተጠርዞ አማራን እንዲበድል የተሰራ ስርዓት ነው የምንለው። ስለዚህ ይሄን ስርዓት እናፈርሰዋለን። ይሄ ስርዓት አይፈርስም። በአሰብ እደልልሃለሁ ብትል አልሰማህም። ይሄ ስርዓት ይፈርሳል። ለእኔ ለአማራው ብቻ አይደለም፣ ለኦሮሞም የማይጠቅም መንግስት ነው። ለጋምቤላውም የማይጠቅም፣ ለትግሬውም የማይጠቅም መንግስት ነው። የማይጠቅምን መንግስት ግን ይጠቅማል ብለህ አባብለህ ብታመጣ በአሰብ አይደለም በላሙ ወደብ፣ በጅቡቲ ወደብ አጀብለህ በሙዳይ ብታመጣ አያምርም፣ አይሆንም ይሄ መንግስት። ስለዚህ ሪያሊቲው ይሄ ነው። በቃ ከዚህ ሪያሊቲ ወዴት እንሂድ? ወዴት እንሂድ? አፋችሁን ሞልታችሁ በባንዳነትና አልልህም። አሁንም ቢሆን ከኤርትራ ጋር ጦርነት ምናምን ብዬ ዘራፍ ምናምን ብለህ አንድ ወንድሜ እንዲዋጋ አላደርግም። በግሌ ሀገር ስጠኝ፣ መጀመሪያ ሀገር ስጠኝ። አንድ የጎጃም ሰው የጎንደር ሰው አዲስ አበባ የሚገባበትን መንገድ ክፈትልኝ። ውረድ ከስልጣን። ነፃና ፍትሃዊ ምርጫ ይካሄድ። ቅድም አቶ ልደቱ ተናገሩ ያልከኝ ነገር ነበረ። እሺ እሱን ልናገር። በምን አይነት መንገድ ነው ፍትህና ነፃና ዲሞክራሲያዊ ምርጫ የሚኖረው? ጋሽ ልደቱ አይሎፕራን ላይ መውጣት አትችሉም ያላቸው መንግስት ባለበት ሀገር ምርጫ ውስጥ መኖር አለበት እንዴ? ልደቱ እኮ አንተ ቤት ሲናገሩ የሰማሁት ንግግር አለ። ምን አሉ? ጠመንጃ ይዘው ጫካ የገቡ ኃይሎች እኮ የዲሞክራሲያዊ ምህዳሩ ስለጠበበባቸው ነው አሉ። እንዴ በአንድ በኩል ዲሞክራሲያዊ ምህዳሩ ስለጠበበባቸው ጫካ ገቡ ይላሉ፣ በዚህ በኩል ደግሞ ኑና ታገሉ ይላሉ። ፓራዶክስ የሆነ ነገር። ቴንኪዩ ኤቭሪባዲ፣ አመሰግናለሁ ሁላችሁ። ቴንኪዩ ሞሼ። እንደ ሁል ጊዜው ይሄ የዜጎች ድምፅ ነው። ዜጎች ድምፃቸው መታፈን የለበትም። ወደምታመጣው ለዜጎች ነው አይደለ? ዜጎች በሀገሬ ጉዳይ ላይ የሚቆረቁረኝ ጉዳይ አለ ካልክ አይቆረቁረህም ልትሉ አይገባም። አይቆረቁረህም ለማለት መጀመሪያ በሱ ጫማ ውስጥ ሆነ አንተ ማሰብ አለብን። በሀገሬ ጉዳይ ላይ ይቆረቁረኛል፣ በሀገሬ ጉዳይ ላይ አገር አልባ ሆኛለሁ፣ እንዴት ሰማኝ? ይሄ ጥያቄ ይመለስልኝ ካለ ጆሮ ሊሰጠው ይገባል። ይሄ ነገ ለአሰብም ለየትኛውም እንትን የሚሞትልህ ትውልድ ይሄ ነው። ትውልድ ጥያቄ አለኝ ካለ መስማት ያስፈልጋል የሚል እምነት አለ። ወይም ደግሞ እንትን ፋና አይደለም በዛ ታስቡት ለማለት ያለው። ቴንክ ሞሼ። እሺ መሐመድ አንተ ነህ? አዲስ ቴዲ በድጋሚ ምናልባት ይሄ መጨረሻ ነው መሰለኝ። እኔ ሁለት ነገሮች ላይ ብቻ አስምሬ መናገር ፈልገው። ምናልባት እንግዲህ የተባበሩት መንግስት ያወጣው መግለጫ ካየን ስፔሲፊክ የትኛውን ቦታ የኤርትራ ጦር ለቆ ይውጣ የሚለው ነገር አላስቀመጠም። የባድመ ጉዳይ ላይ ከሆነ እንግዲህ እንደምታውቁት በሄግ ኮርት በዝግ ችሎት የኤርትራ ነው ተብሎ የተወሰነበት ነው።
እነ መስፍን ፈይሳ አጉል መስዋዕትነት የከፈሉበት አጉል ምርኮ ያሳለፉበት ነው የሆነው። 80 ሺህ የኢትዮጵያ ወጣት ያለቀበት ጦርነት ነው። ያ ጦርነት ከንቱ የሆነ ስለዚህ እሱን እንደማይሉ እርግጠኛ ነኝና ይሄ ምክንያት ነው የምዕራባውያኖችን ፕሮግራም ለማስፈጸም የኢትዮጵያን መንግስት እየተጠቀሙ ነው የሚል እምነት አለኝ። ከቅድሙ ከዚህ ከሀሳቡ ጋር በከንቱ ነው የተማረከው እያልክ ነው? በከንቱ ነው። በቃ የመስፍን ፈይሳ ምርኮ በከንቱ ነው። ይሄ ጀግንነት የሚለው አሁን መማረክም 2 ዓመት መንገድ የሰራውም ከንቱ በሆነ ጦርነት ነው። እንግዲህ ባድመ የተወሰነው ለኤርትራ ነው። ስለዚህ ይሄን ከንቱ ጦርነት አሁንም አብይ አህመድ ሊደግሞ ነው። እነ መስፍን ፈይሳ የምርኮ ማህበር ተሰብስቦ አሁንም ሌላ ጦርነት የሚያውጀው ተገቢነት የለውም ብዬ አስባለሁ። እና እኔ ቅድም ልደቱን ያነሳው አንድ ነገር አለ። እኔ ልደቱ በግለሰብ ደረጃ ጎበዝ ተናጋሪ ነው፣ በአቋም ደረጃ አቋም የሌለው ሰው ብዬ አስባለሁ። ቢኮዝ አሁን ግለሰብ በግለሰብ ደረጃ ነው፣ ታዋቂ ሰው ነው። በቅንጅት ጊዜ አንዱ ኢሹዋቸው የነበረው የአሰብ ጉዳይ ነበር። እነ ልደቱ ዶክተር ያዕቆብ የጻፈው መጽሐፍ አለ አሰብ የማናት የሚል ኦኬ። ዛሬ ልደቱ ግን ያንን ኮምፕሌት ሊትቶ አግባብነት የለውም ሲል ስሰማው ደግሞ ምክንያቱ የሰውየው ባህሪ ነው ብዬ ስለማስብ እኔ እሱ እንደ ሰው አንስቼ አልነጋገርም የሚል እምነት አለኝ። አፄ ምኒልክን ተጠያቂ ሲያደርግም ከዛ አንጻር ነውና እኔ አሁንም የአሰብ ጉዳይ ደግመን ደጋግመን ማየት አለብን ብዬ አስባለሁ። ከንቱ የሆነ ጦርነት ሊያመጣ ነው። ሁለተኛ ቴዲ አረመው አንተ ጋርም ስለቀረበ ልደቱ ያንተም ገስት የክብር ገስት ስለሆነ እንደ ሰው አንስቼ አትበለና ልደቱን ሐሳቡን አልስማማም በል ጀስት ነው። ጥሩ አይደለም አገላለጽ። ሐሳቡን ያልከው ወይስ አቶ ልደቱን ንቀህ ነው? ነው እንደ ሰው አንስቼ አልገልጽም አለና ልደቱ ኦኬ ቴንክ ዩ ለማስተካከል እንደ ሰው ይሄ አንደኛ ዲስሪስፔክት ነው። ውይይቶችን ስለሚያደምጡ እኔ ጋር የሚመጡ ፖለቲከኞችን ማክበር አለባቸው። የተከበረ ሰው ነው። እንደዛ ብለህ ከሆነ ትክክለኛ ንግግር አለው ማስተካከል አለብህ ለማለት ያለው። ቴንክ አዲስ ታይም ስላስታወስከኝ። ቀጥል። ለዩናይትድ አማራ ያ ሰዓቴን እንትን እያደረገብኝ ነው። እኔ እያልኩ ያለሁት አሁንም በአቋም ደረጃ ነው። ራይት አለኝ እኮ ልደቱን የመቃወም እናንተ እንደምትደግፉት ሁሉ። ስለዚህ ልደቱ ተነካ ብላችሁ የምትሉ ተበቃል። እኔ ልደቱን እያዋረድኩት አይደለም። በአቋም ደረጃ ግን ፍጹም ልዩነት አለን አሁን ከልደቱ ጋር። ትናንትና አሰብን አጀንዳ አድርጎ የኢትዮጵያን ወጣቶች ሲያስጨፈጭፍ ቆይቶ ዛሬ ደግሞ አሰብን አይመለከትም የሚል ፖለቲከኛ አቋም የለሽ ነው ብዬ አምናለሁ። ስለዚህ አሁንም ቢሆን እቺ ጠጋጠጋ የሆነች ነገር ለማንሳት ነው። አገር ቤት ለመግባት ምንም ምክንያት አያስፈልግም። ገብተህ መለመን ትችላለህ። እንደ ብርሃኑ ነጋ ከሱ ጋር አንድ አቋም ነበራቸው። ብርሃኑ ነጋ ኤርትራ ለመግባት ይሄን ይቅርታ ጠይቆ ነው የገባው። በቅንጅት ጊዜ የቀሰቀሰውን ነገር ብዙዎች አያውቁትም። በቅንጅት ጊዜ አሰብን አንስተን ያወራ ነው ትክክል አይደለም ብሎ ተማጽኖ ነው ኤርትራ በራ የገባው። ሂዶ አሁን እንደገና ለሚኒስትር ማድረግ ሲባል ሊያነሳው ይችላል ተመልሶ። እሱን ያስተነው። ሁለተኛ የአሰብን ጉዳይ አሁን ደጋግመን እንዳማራ የምናየው ኮንሰርን የሚያደርገን ህገ መንግስቱ እስከ መገንጠል የሚል አጀንዳ ይዛል። ስምምነት ሳንፈጥር አንድነት ሳንፈጥር አሰብን ቢያገኝ አሁን ያለው ፖለቲካ የመገንጠል ጥያቄውን እውን ያደርጋል ብዬ አምናለሁ። ስለዚህ ዋስና የለንም። ዋስና በሌለው ጉዳይ ላይ አጉል መስዋዕትነት አንከፍልም ብዬ አስባለሁ። ይሄ በደንብ አድርጎ እንዲታይልን እንፈልገው። ከዛ ውጭ ግን እኔ ወንድሜ መሐመድ እጅግ በጣም ማከብረው ነው። እሱ ለራሱ በግሉ አማራ ነኝ ብሎ ተሰልፎ ማያውቅም፣ ኦሮሞ ነኝ ብሎ ተሰልፎ ማያውቅም። ስለዚህ ከእናንተ ጋር ጽዋን ጠጣም ስንል እኛ ጽዋ ጠጣ ብለን አለምንም። ሆነ ለመናገር በአማራ ህልና ያለው ሰው በህልናው እንዲሄድ ነው የጠየቅነው። ስለዚህ ኤርትራኖች ቤት ገብታችሁ የትም ቦታ ላይ ገብተን የመናገር ማንንም ማስፈቀድ የለብንም። በተነሳ ኢሹ ላይ ሀሳባችን ለመስጠት ለማስረዳት የማንም ፍቃድ አንጠይቅ። ይሄ ነውር ሊሆን አይገባም። እዛ ጋር ሄደን ያስተላለፍነው ነገር ነውር ካለ እሱ መተቸት ትክክል ነው፣ ተገቢ ነው። እንደ ሀገር አዋርዶናል ወይም እንዲያርጎናል እንዲፈጥሯል የሚባል ነገር እቀበላለሁ። በግሌ እኔ ራሴ 2 ቀን ገብቻለሁ። የገባሁት ይሄንን መልእክት ለማስተላለፍ ነው። በኤርትራ ጉዳይ ላይ ያለን አመለካከት የምንታገለው ሰዎች ይሄ ነው። ከዛ ውጭ ያለው ነገር የራሳችሁ ጉዳይ ነው። ተከላከሉ፣ እጅ ስጡም፣ እኛ የሚመለከት አይደለም ነው። ከእናንተ ጋር እንቆማለን ምናምን የሚባል ነገር እኛ ጋር የለም። ስለዚህ ይሄ እንድትረዱ እንፈልጋለሁ እንጂ አሁን እንዳልከው ዝም ብሎ እንዲያው ለመተቸት ከሆነ ይቻላል፣ ግን ትክክል አይደለም። አንተው ራስህ ወንድሜ እንኳን ወይ በአማራ ሆነ የአማራን በደል በደንብ አላንጸባረቅ አልታገልክ፣ ወይ ኦሮሞ ሆነ የኦሮሞ በደል በደንብ አንጸባረቅ አልተቻለ፣ ወይ ኢትዮጵያ የሆነ የኢትዮጵያን ጉዳይ ላይ አላመጣችሁልን። ትችት ብቻ ነው እኮ እያደረጋችሁ ያላችሁ።
ለማሸማቀቅ ሁላ ነው የምትሞክሩት። ይሄ ትክክል አይደለም። የተበደለን ማህበረሰብ በዚህ ደረጃ መግለጽ ትክክል ነው ያለ እና ይህም ብታስቡበት ጥሩ ነው። የተማራችሁ ሰዎች ናቸው፣ ብዙ ነገር የምታውቁ ሰዎች ናቸው። ያንን ብታስቡ ጥሩ ነው እላለሁ። በተረፈ ሁላችሁንም አመሰግናለሁ። ትልቅ አክብሮት አለኝ። ቴንክ ዩ ቴዲ። እንደ ሁል ጊዜ ሁሉ ስለ ጨዋነት አመሰግነው። ዩናይትድ አማራ It's my turn. መሐመድ ነው አፍሪካ ነው። ኦኬ አፍሪካ ዩናይትድ ለካ አለ። ኦኬ ኧረ ከእሱ ቀጥዬ እኔ ነኝ። እንደዛ ለራሳችን እንከራከር መሰለኝ። እሱ ነው የሚያዋጣን። አፍሪካ ዩናይትድ በፕሌን እየሄድክ ነው እንዴ? ድምጼ ይሰማል? በፕሌን እየሄድክ ነው? የአዲስ አበባ ሰማይ ይሄን ይመስላል። ውጭ ቁጭ ብዬ ነው። ኦኬ እንዴት ናችሁ? ድምጼ ይሰማል አይደል? ይሰማል። አዎ በጣም አመሰግናለሁ። እንዴት ናችሁ? ሳምንቱ አሪፍ ነው። ጸጉሩ ይወልቃል እንዴ? በጋዜጠኛ ስም የገባው ቅድም እኮ ሙሼ ራሱ ነው የመሰለኝና ሰላም ልትላቸው ነው የገባው። አይ ወደ አጀንዳዬ ከመምጣቴ በፊት ሰውዬ በኔ ጸጉር 3ኛ ቀኑ ነው። አዲስ ታይምስ ደግሞ እንደምታውቀው ጃል ታይምስ አሁን ደግሞ ፋኖ ሆነብንና ሲገባ ከቤቱ የተነሱት የጥያቄ መለስልን የሚል ሞሽ ያነሳ። ሮል ጊቨር እና ሮል ቴከር የለም በኢትዮጵያ ፖለቲካ አሁን ባለው በሁሉም የሆነች ኢትዮጵያ ሁሉም ሮል ያለበት የራሱን ጥያቄ ራሱ የሚመልስበት ስለሆነ ከማን ነው ጥያቄ እንዲመለስልህ የምትፈልገው የሚል መመለስ አለበት። ሲያስፈልግ አቅም የለውም ይላል። አሁን ደግሞ ይህን ጥያቄ መልስልኝ ይላልና እርስ በርሱ የሚጋጭ ነገር ያነሳል። አዲስ ታይምስ ደግሞ ፖለቲካውም የገባው አልመሰለኝም። ቅድም ካልኩት ጀዋዥዌ ውጪ በኢትዮጵያ ትግሎች የተካሄዱት 2 ትርክቶች ነበሩ። ዳኛቸው አሰፋ ባለፈው ያለው አንደኛው እኛንን ኢትዮጵያን የፈጠር ነው ከፈጣሪ ጋር ፍጡር እኩል ስለ ባህር በሩ ንገሩኝ እባካችሁ። ወደ ኢትዮጵያ አፈጣጠር ላይ ገባን እኮ ጎበዝ። ልመጣ ወደሱ ነው የምመጣው። ከዚያ ወደሱ ለመምጣት የተፈጠረ ከፈጣሪ ጋር እኩል ስለማይሆን በሚል በተደረገው ሂደት በኢትዮጵያ የነጻነትና የእኩልነት ጥያቄዎች የተነሱ መጀመሪያ ያነሳው ጀብሃ ነው፣ ሻቢያ ማለት ነው። እኩል አይደላችሁም እኛም መስላችሁ ኑሩ የሚል ስለተነሳ እሱን ተከትሎ የቀኝ ግዛት ጥያቄ አይደለም ቲፒኤልኤፍም ያነሳው ጥያቄ ኦነግም ያነሳውና ሻቢያም ያነሳው መጀመሪያ የእኩልነት ጥያቄ ነበር። የሻቢያውም የተቀየረው ጀነራል አማናንዶም እንደርግ ከመግደሉ ጋር ተያይዞ ነው ወደዚያ የገፋው እንጂ የመጀመሪያው ጥያቄ የእኩልነት ጥያቄ ነው የነበረው። ይሄ እኩልነት ደግሞ እኛ ስለፈጠርናችሁ ብሔር ብሔረሰቦች የምትባሉት ተገዢ ናችሁ፣ እኛ ነን የምናስተዳድራችሁ የሚል ሀሳብ ስለመጣ ነው። ከረንትሊም ጃውሳው ይዞ የተነሳው ይሄ ነው። ሌላ ምንም ነገር የለም። ብሔሮችን እኩልነት አይቀበልም። የዱሮ 60ዎቹ የተጻፈ ነው ይሄ። ስለዚህ የባህር በር ያጣንበት ዋናው ትርክት ይሄኛው ነው ማለት ነው። ለዚህም ነው ዛሬም መልሰው አሁን የባህር በር በመደመር አንድ ላይ መጠን ሻቢያንም ጨምሮ ማለት ነው ኤርትራ ህዝቦችንም ጨምሮ እስቲ በሰላም እንወያይ፣ ኢትዮጵያ እንዴት ባህር በር ታጣለች የሚል ኢሹ ሲነሳ በባንዳነት መሰለፍ የሚፈልጉትና ብሔሮችን መሳደብ የጀመሩት ማለት ነው የኦሮሞና የሻቢያ ውጊያ ነው ብለው እነ አማራ ዩናይትድ እነ ሞሼ እዚያ ገብተው ማለት ነው ሲላላጡ የሚውሉት። መጀመሪያ ችግር ፈጣሪ ራሳቸው ትርክቱን የፈጠሩ ራሳቸው ተተረከብን ብለው ይጮሃሉ፣ መልስ ይሰጠን ይላሉ። ማን ነው መልስ የሚሰጥ የሚለው መመለስ አለበት። ዲሞክራሲም አይገባቸውም። ለምሳሌ እንደ አዲስ ታይምስ ባለፈው አንድ የኦሮሞ ግሩፕ ገዝቶት ጃል አሰኝቶት ነበረ። አሁን የነሳሚ ግሩፕ ብር ከፍሎት ደግሞ ፋኖ ሆነ እና እንዲህ አይነት ጅዋጁ ወይ በህዝቦች መጫወት አቁሙ፣ አቋማችሁ ግልጽ ይሁን። እነ አማራ ዩናይትድ አይነቱ ደግሞ የሻቢያ ቅጥረኛ ሆኖ ሻቢያ ጋር ሲዋጋ የነበረ ሻቢያን የተፋለሙና እነ መስፍንን ምርኮኛ ነው ይላል። ስለዚህ አቋሙ
ባህር አሳልፎ ሰጥቷል፣ ሽጧል ማለት ነው። በባንዳነት ተሰልፈው ከሊም በፊት አሁንም ደግሞ ከሻቢያዎቹ ጋር ሆኖ በቃ ኦሮሞን መዋጋት አለብን እስከ አዲስ አበባ ሰተት ብላችሁ ግቡ 4 ኪሎ እንገናኝ ሲል ያጨበጭባል ቁጭ ብሎ ማለት ነው። ስለዚህ የዚህ አይነት ለህዝብም የማይሆኑ ለማንም የማይሆኑ ለወዳቸው ወዲያ ወዲህ የሚሉ ብር ካለን የምንገዛቸው አንዳንዱ ጸጉር ያረጋል ሲፈልግ ጸጉሩን አውልቆ ይመጣል። የዚህ አይነት በነገራችን ላይ አንድ ነገር ነው ያስታውሰኝ ጀነራል ሚካኤል አምዶም ሲል እኔ እንደውም ብዙዎቻችሁ ብታነሱት አሪፍ ታስታውሱ እንደሆነ ተፈሪ መኮንን ከሞቱ በኋላ ደርግ 60ዎቹን አስሯቸው። በነገራችን ላይ 60ዎቹ የተገደሉት በጀነራል ሚካኤል አምዶም ምክንያት ነው። የማን ነው? ኦኬ እዚህ ጋር ኦኬ በጀነራል አምዶም ምክንያት በተሰበሰቡበት ነው እነዚህ 60ዎች ቀልበን አስረን የምንቀልበው ለምንድን ነው በሚል የንዑስ ደርጎች ባነሱት ጭቅጭቅ ነው። የጀነራል ሚካኤል አምዶም ነው 60ዎችን ጦስ የሆነባቸው። ጀነራል ሚካኤል አምዶም ደግሞ ዋነኛ ምክንያታቸው በተለይ የሁሉንም የደርግ ሰዎች የጻፉትን መጽሐፍ ስታነቡ ተፈሪ መኮንን ከስልጣን ከወደቁ በኋላ ወደ አስመራ ሄደው ንግግር አድርገው ነበረ። ያደረጉት ንግግር በአማርኛ ሲተረጉሙለት ለደርግ ሰዎች የተሳሳተ ትርጓሜ ነው የሰጧቸው። እሳቸው በትግረኛ የተናገሩት ንግግር ጊዜው አሁን ነው የሚል ንግግር ተናግሯል እና ለደርግ ሰዎች ሲነገራቸው አማን አንዶም እንዲገነጠሉ ኤርትራውያን ሻቢያ እንዲገነጠል ጊዜው አሁን ነው ምን ትጠብቃላችሁ ብለው ንግግር አድርገዋል ብለው ነው ለደርግ ሰዎች የነገሯቸው። ሚካኤል አምዶም ግን በዛ ሰዓት ደርግ ባይገላቸው ኖሮ ኤርትራን ከኢትዮጵያ ጋር በድጋሚ በኮንፌዴሬሽንነት እንኳን ባይሆን በፌዴሬሽን እንኳን ለማምጣት ከሁለት አንዱ በኮንፌዴሬሽን ስትሆኑ አውቶኖመስ የሆነ ስቴት ሆነ ነው የምትቀላቀለው። በፌዴሬሽን ደግሞ ስትሆን ኮምፕሊትሊ በፌዴራል መንግስቱ ትተዳደራለህ። ስቲል የራስህን ልዩ ኃይል የራስህን በጀት የምትመድባለህ በተወሰነ መንገድ። ቢያንስ በዛ መንገድ የመምጣት ፍላጎት ነበራቸው። ይህን በታሪክ ያነበበ ሰው አለ? አማን አምዶም ይህን ጉዳይ አማን አምዶም ከተገደሉ በኋላ ነው አንድም የከሸፈ። ምናልባት አንድ ቀን ፕሮግራም አድርገህ ብትይዘው አሁን አንተ ከሰጠኸው በተቃራኒም ኤቪደንሶች ስላሉ ብናወራ ጥሩ ነው። ምክንያቱም ጀነራል ሚካኤል አማን አምዶም ባልተገባ መልኩ ይጠቀሳሉ። ኢቨን ፍሮም ሂዝ በርዝ ፕሌስ ጀምሮ የተማረ ምን አበርክቶ አድርገዋል የሚሉ ነገሮችን በደንብ ማውራት እንችላለን። በደንብ እናወራለን። ቴንክ ዩ። የባህር በር ጉዳይና የኤርትራ መገንጠል ከእሳቸው ጋር የተያያዘ ነው ብዬ ስለማስብ ነው። ሁነኛ ሰው ነበሩ፣ እንደ ድልድይ ሆነው ማገናኘት የሚችሉ ሰው ናቸው። ነገር ግን ያው ከ3ኛ ክፍለ ጦር ያጠናቀቁ ሰዎች በግብታዊነት ውሳኔ ወስዶባቸዋል። እሺ አመሰግናለሁ ቴዲ። ለወንድም አፍሪካ ዩናይትድ ሰዓቱ በዛ አይ ቲንክ በድንገት የገባም ይመስለኛል። እኔ እሱን የጠበቅኩት በዚህ ወደብ ጉዳይና ኢትዮጵያውን ባለችበት ሁኔታ አንዳንድ የሚያውቅ ነገር ካለ አይ ቲንክ ዲስኮኔክትድ ናቸው አንዳንድ ጊዜ። ምክንያቱም ባለፈው ሳምንት እዚህ ስናወራ ዛሬ ነው ትላንት ኢታማዦሩ የተናገሩትን ነገር ገልብጦ አውርቶ ነበር። ኢታማዦሩ ሌላ ታሪክ ይዞ ነው የወጡት። ሳይገናኙ በርቀት ነው እነሱም እንደኛ አይ ቲንክ በቲቪ ምናምን ተከታትሎ ደጋፊዎች ስለሆኑ የሚያወሩ ነው የሚመስለኝ። ያም ሆኖ ግን እዛ አካባቢ የተጠጋ ሰው ይሻላልና ምንድነው ያለው ነገር ብዬ ጠይቄ ነበር። መስፍን ሮጦ ነው የወጣው። ይሄ ወንድሜ ደግሞ የሰውን ስም እየጠራ 5 ደቂቃ አለፈ። ኤኒዌይ ስለ ብሔር ብሔረሰቦች ህብረ ብሔራዊነትን ስለመቀበልና አለመቀበል አወራ ዞሮ ሰምተዋልና ብዙ ጊዜ ብሔር ብሔረሰቦችን የሚጠሉ ተብሎ የሚጠሩት ሰሜኖች ናቸው። እኔ በኢትዮጵያ ታሪክ በማረጃ ነው የሚያወራው። ምኒልክ ኢትዮጵያን አንድ አድርገዋል። በጊዜ በ19ኛ ክፍለ ዘመን ያለውን በጊዜ የነበረው አሲሚሌሽን ስርዓት ነው። በአሲሚሌሽን ስርዓት ትልቋን ኢትዮጵያ ሰርቶ ሰጥተዋል። ጉድለቶች ይኖራሉ። ለምን አይኖርም ጉድለት? አንደኛ የሰውዬ በዚህ ዘመን በሪሰርች በአማካሪ በብዙ ነገር የተደገፈ አይደለም። ግን በሱ አይምሮ እንግሊዞች ከመምጣታቸው በፊት፣ ጣሊያኖች ከመምጣታቸው በፊት፣ ፈረንሳዮች ከመምጣታቸው በፊት ቀድሜ ሊውሰድ ብሎ ግዛቶቹን ሰርተዋል። በጣም አፕሪሺየት መደረግ አለበት። ምኒልክንና ኢትዮጵያ የተመሰረተችበትን መንገድ የሚቃወም አካል
ትንሽ መሆኑን ብቻ ነው የምትረዳው። መልስም አያስፈልገውም፣ ውይይትም አያስፈልገውም። እንደዚያ ነገር ላይ ምኒልክ ትልቅ ሰው ነው፣ በእኛ ብቻ አይደለም በጥቁር ዓለም። ምክንያቱም ይቻላል፣ የሰው ልጅ ለካ እኩል ነው። የቀለም ልዩነት የአእምሮ እኩልነት ምን አይከለክልም። እዚህ ሀገር አሜሪካ ሀገር መጀመሪያ መጥቼ ትምህርት ቤት ሲገባ እዚህ ሀገር ትምህርት ቤት ክርክር ታደርጋለህ ክላሶች ውስጥ እና በየቀኑ ማለት መጋጫት በለው ብዙ ይቸገር ነበር ሲያወራ። አንዳንድ አበሾች መጥቶ በተለይ እዚህ ሀገር የዚህ ነገር ሰዎች ያገቡ ይቶች ምናምን ጊዜ ቆዩ ምናምን ያድስ ስለነበርኩ የእነሱ ነገር ተወርቶ አያልቅም፣ ብዙ አትከራከር ይላሉ። እኔ ብዙ የሚከራከረው በጥቁሮች መብት ነው እና ጥቁር 3/5 ነው ሰው የሚሉት እነሱ ወይም 60% በድሮ ታሪክ። ስለዚህ ባርነት መገዛት ተገቢ ነው። ለምን ጥቁር 3/6 ነው የሰው ልጅ፣ የቀረው ሰው አይደለም ወይም ኮንሽስ አይደለም ብለው ስለሚያስቡ፣ ስለዚህ ባሪያ አድርጎን ለመግዛት የተጠቀሙበት አንዱ ይሄ ነው። 60% ነው የሚሉት። ያ ጥቁር የተባለው አካል ነጭን ያሳፈረበት ድል ነው አድዋ ድል። ይሄ ሰው ኦርጋናይዝ ሲያደርግ አሁን ብዙዎቹ እዚህ እንደሚታወሩት ኦሮሚያ፣ አማራ ምናምን ነው የምትሉት። ይህንን በነገራችን ላይ አድዋ 00 በሚባል መታሰቢያ ሲሰራ አብይ አህመድ የሚባል መሪ በሚገዛበት ዘመን የደቡቦችን ኮንትሪቡሽን 0 አድርጎ ነው የሰራው። እዚህ መጥቶ አንድ ሳምንት አንድ ሰው ያውረኝ ሰሜን በር ምዕራብ በር ብሎ ሰራ። ከሀዲያ 5000 ወታደር ሊኮ ሄደውን ፊት አውራሪ ጌጃ ገሪቦ የሚባለው አይታወቅም። እዛ ውስጥ የከምባቶ አይታወቅም፣ የጉራጌ አይታወቅም። ጥቂት ብሔሮችን ነው እዛ የምታገኘው። ጨፍላቂነት የሰሜን አይደለም፣ የአብይ አህመድ ስርዓት ነው። እነዚህ በተለይ ደቡብ ያሉ ብሔሮችን ከግምት አይቆጥራቸውም። ጸረ ብሔር ነው የአብይ ፖሊሲ። ዚሆንን ዚሆን ነን ብሎ የሚያወራ ነው። ይሄ ሰው የሚመራው ፓርቲ የብሔር ብሔረሰብ ጠላት ነው። ምንም ማሽሞንሞን አያስፈልግም። ኢትዮጵያ የብሔር ብሔረሰብ እንደሆነች አያምንም አብይ አህመድ እና ብልጽግና ፓርቲ። ስለዚህ ምኒልክ በዘመኑ ብያሉ በ19ኛ ክፍለ ዘመን ፌዴራሊዝምን አትጠብቅም፣ ዲሞክራሲን አትጠብቅም፣ የህግ በላይነትን አትጠብቅም። ለምን? ጃፓን የለም፣ ጀርመን ውስጥ አልነበረም። ቢስማርክ በኃይል ነው ጀርመን አንድ አደረገው። ጃፓን ሴም ቲንግ። አሜሪካ አት ሴም ታይም ምናልባትም በአመታት በ1860ዎቹ 600,000 ህዝብ ሞቷል በጦርነት አሜሪካንን አንድ ለማድረግ። who can believe that? በሳውዝ ካሮላይና የተጀመረው ጦርነት 600,000 ወታደር ሞቶ ነው አብርሃም ሊንከን አሜሪካንን አንድ ያደረገው። እኛ ጋር መስዋዕትነት ተከፍለዋል፣ ግን ትልቅ አገር ተሰርቶልናል። ዛሬ አብርሃም ሊንከን በእያንዳንዱ ብራንድ አብርሃም ሊንከን ትልቅ ስም ነው ያለው። ለምን? ትልቅ አገር ሰጠን። 600,000 ሰው ግን ሞተዋል። ዛሬ ምኒልክን የሚከሱ ሰዎች አሉ። እኔ መክሰስ አንደበት የለኝም። ባይሆን በአንደኛ ክፍለ ዘመን የበቀለን እኛ ከሰው ደረጃ በታችንና እሱ ይሰመራል። ግን አንድ መሰመር አለበት። ያ ምኒልክ የምንለው ንጉስ በዘመኑ እንኳን ሀዲያን በ1878 ወደ ኢትዮጵያ ግዛት ሲጀምር የምኒልክ ጦር መጀመሪያ ሆሳና ከተማ ሲረግጥ የራሱን ገዢን ነው አስቀምጦ ሄደው። በጊዜ አማርኛ ተናጋሪ ይገዛ ነበር። ለዘመናት የአማርኛ ቋንቋ ተደርጓል። የአማርኛ ቋንቋ የተደረገው አሲሚሌሽን ስርዓት ነው። ይህን ብዙ ቦታ ላይ ጽፌ ያለው አሲሚሌሽን ስርዓት የሚሰራበት መንገድ ነው። ፈረንሳይኛ ተጭኗል እኮ አልጄሪያ ውስጥ። ይሄ ተመሳሳይ ነገር ነው። ግን አሁን ያለው መንግስትን ብትመለከት ኦቨር 100 years 100 ዓመት ወደፊት መጥተን ከምኒልክ የከፋ ጨፍላቂ ነው። ከምኒልክ የከፋ ራሱን አግንኖ ኢትኒክ ሄጎሞኒን ለመፍጠር የሚሰራ ሰው ነው። ይህንን አሁን አዲስ አበባ ውስጥ የተደረገውን ነግሬያለሁ። ሌሎች ብሔሮች መግለጫ ለመስጣት ኡሩም መከራየት በማይችሉበት ከተማ ለአንዳንድ ለራሱ ብሔር ግን ይሰጣል። ለብሔሩ ጥሩ ነው እያልኩ አይደለም፣ ይሰመርልኝ። ገዳይ ነው እነሱንም። ግን በሱ አይምሮ ውስጥ ያለው ኢንቴንሽኑ ኢትዮጵያ ውስጥ ጨፍላቂ መንግስት ነው። ጨፍላቂ ስለሆነ ደግሞ አንድም ብሔር ብሔረሰብ ይሄ መንግስት የኢትዮጵያን ብሔር ብሔረሰብ የሚያከብረው ህብረ ብሔራዊ ነው ልል አይችልም። ስለዚህ ጨፍላቂ መንግስት ነው፣ አውዳሚ መንግስት ነው። አይደለም እኔ ወደብ ሄጄ ለመዋጋት ወደብ ሄዶ የሚዋጋው ወንድሜ እኮ አገር አለ ብሎ ነው። በአገሩ ውስጥ ግን ፓወር ሼሩ ላይ ሀብት ክፍፍሉ ላይ መርዘኛ መንግስት ስልጣን ላይ ያለ ድረስ how can I go fight there? ይህን ኮሚኒስት ታደርጋ አይችልም። መጀመሪያ የጋራ ሀገር ይኖረን እኩል የምንስንባት ሀገር ትኖር። ከዛ በኋላ ስለ ኮማን ጉድ እንሰራለን።
ቢበቃኝ ዛሬ። ቴንክ ዩ ጋይስ ሲ ዩ ኔክስት ሁሉ ከልብ እውነት ታሜን ሳይ እውነት ኢትዮጵያዊነት በታሜ ሀሳብ ውስጥ በታሜ ደቡቦች ኢትዮጵያዊ ነን። እውነተኛ ኢትዮጵያዊነት እንዲመጣ ነው የምንሰራው። ኢትዮጵያዊነት ማለት እንደ ታሜ ነው የማውቀው። እስኪ ተራችንን እንጠብቅ። በጣም አመሰግናለሁ። ታንክ ዩ ጋይስ። 5 ደቂቃ ይናገርና እንዳትወጡ 5 ደቂቃ አንድ ላይ እንወጣለን። አይ ምን አለ መሰለህ ለለፈው አንዳንድ ነገሮች ማለፍ ያለብን ነገር አለ። ስለ ሀገር ስናወራ ሀገርን በልኩ እና በመልኩ በዘርፉ ብናወራ ጥሩ ነው የሚሆነው። የትም መለጠፍ አያስፈልገንም። ሀገራችን የሁላችንም ሀገር ነች። የሆነን ታይም ፔሪድ ከሆነ ታይም ፔሪድ ጋር ኮምፔር ለማድረግ ስንሄድ ደግሞ በዘመኑ ያለውን ነገር የዋጀውን ነገር ቤዝ አድርገን ብናወራ የተሻለ ነው የሚሆነው። እኔ አሁን ላይ ያለውን የብልጽግና መንግስት የአንድን ማህበረሰብ ሄጅሞኒ ለማስጠበቅ የሚንቀሳቀስ መንግስት ነው ብሎ ከሚል የፌዴራሊዝም ምሁር እኔ ኢትስ ቬሪ ሃርድ። ምክንያቱም የምናውቀው ነገር ነው። ኢትዮጵያ ውስጥ ሁሉም ብሔር ብሔረሰቦች they have their own question። ኦሮሚያ ላይ ኦሮሞ የተገደለ ነው። አማራ ክልል ህዝብ የተጨፈጨፈ ነው። ትግራይ ላይ የነበረው ነገር አለ። ስለዚህ የትኛውን የብሔር ማንነት ሄጅሞኒ ለመፍጠር እየተንቀሳቀሰ ነው ብሎ እንደሚከስ አላውቅም። አይ ነው ሁልጊዜም የሚያነሳቸው ነገሮች አሉ። እኔ ራሳችሁን ሁናችሁ ታገሉ ነው። እኔ ብዙን ጊዜ ይሄ ዳግማዊ፣ ሳልሳዊ፣ ታዲዮስ ታንቱ ነው የሚመጡ ሰዎች ራሳችሁን ቢፈትኑ። ዳግማዊና ሳልሳዊ ታዲዮስ ታንቱ ማለት ነው ያስጠይቃቸዋል። በራሳችሁ ቆይ ሚዩት አድርግ አካሄዱ ምንድነው? አንድ አካሄዱ ሚዩት አድርግ። ይሄ አሁን ምንድነው ታሜም ስለወረደ ታሜ ሀሳቡን አቅርቧል። እኔ ስም አልጠራሁም። በታዲዮስ ታንቱ አንተ አያና በሌለበት ስትሰድበው አልነበር እንዴ? ሀሳቡን ያቀረብኩት ይሄውን እየጠራ እንትን አትበለው። ዳግማዊ ታዲዮስ ታንቱ ማለት ጋዜጠኛ ታዲዮስ ታንቱ በብዙዎች ዘንድ የሚወደድ ነው። ስለዚህ እንደ ስድብ አላየውም። የቀጠለ ማመን እስኪ አዲስ ታይምስ ስድብ ከሆነ እንትን እንላለን፣ ችግር የለውም። ትላልቅ ሰዎች እኔ እኮ ይሄ አመዳፋሽ የሆነ ፖለቲከኛ ግራ ይገባኛል። አመዳፋሽ ነው አዲስ ታይምስ። ሳምንት አይቆይም በጀርባ ገልብጠው ሲለጠልጡት እዚሁ ፕላትፎርም ላይ እና አዲስ ታይምስ ሁዳዴ ነው። ያልተገባ ቃል እንድናገር እንዳታደርገኝ። ከዛ ውጭ ግን እኔ እየተናገርኩ ያለሁት አምና ሪፈሪንግ ቱ ኢንዲቪጁዋልስ አሉ። በቃ በኢትዮጵያ ፖለቲካ ውስጥ አሁን ላይ ያለውን ፖለቲካ ባልተገባ መልኩ ለጥጠው የሚያወሩ ሰዎች አሉ። የታዲዮስ ታንቱን ያነሳውበት ምክንያት ምንድነው? he is always accusing the Oromos በኢትዮጵያ ታሪክ ውስጥ ማለት ነው። 500 ዓመት ወደኋላ ሄዶ የኦሮሞ ማህበረሰብን ባልተገባ መልኩ ሲናገር የነበረ ሰው ነው። ለዛም ደግሞ የሚገባውን ነገር አግኝቷል ብዬ አምናለሁ። ከዛ ባሻገር ከእምነት ጋር ተያይዞም እጅግ በጣም ብለርድ የሆነ አንደርስታንዲንግ ስላለው ያን ሰው መደገፍም አልችልም ማለት ነው። ጋዜጠኝነቱን በሙያ ረገድ ቴዲ አንተ ልታውቀው ትችላለህ። በሙያ ረገድ ያለው ነገር እኔ አይመለከተኝም። የሙያ እንትን ክሪቲሲዝም ስላላስቀመጥኩ ማለት ነው። ከዛ ባሻገር ግን አሁንም እየተናገርኩ ያለሁት የኢትዮጵያ መሪዎች የሁላችን መሪዎች የሚሆኑት በመልካቸውና በፈርጃቸው የሰሩትን መልካም ነገር ያጠፉትን ጥፋት ስንተርክና ስናስተላልፍ ነው። ይሄንን በዛ የምንተማመን ከሆነ ምንም የሚያጣላን ነገር የለም። ነገር ግን ዳግማዊ ምኒልክን መልአክ አድርጎ ለመሳል የሚመጣ ሰው ካለ ዳግማዊ ምኒልክን ደግሞ ሰይጣን አድርጎ የሚያስብ ማህበረሰብም ስላለ ግሩፕም ስላለ የነዛን ማህበረሰብ ግሪቫንስ እንደን ስካር የማዳመጥ ግዴታ አለበት። አስፋራስ እዛች ሀገር ላይ በጋራ እንኖራለን ብለን እስከምናምን ድረስ ማለት ነው። the same thing አፄ ቴዎድሮስ አራተኛን እዚህ ቤት ውስጥ ለአኪዜሽን የሚመጡ ሰዎች አሉ። the same thing አፄ ዮሐንስ አራተኛን አኪዩዝ እንደምታደርገው የሰራውን መልካም ነገር ማመን አለብህ። እኩል መሳ ለመሳ ታሪካቸውን መተንተን አለብን ነው እኛ እያልን ያለነው። ይሄ ቤዚካሊ እንደዛ ነው የማምነው። ከዛ ውጭ ግን መሪነታቸውን አንክድም። በመቼ ዘመን ነበር የነገሱት ይታወቃል። ይሄንን እያወቅን ይሄ ኮንፊውዝ እና ኮንቪንስ ለማድረግ የምንሄደውን ርቀት ብናስተካክል ለማለት ያክል ነው። የወደብ ጉዳይን በተመለከተ አሁንም እኔ እያልኩ ያለሁት ያካሄዳለኝ ቆይ ልጨርስ። በዚህ ስብሰባ ውስጥ ታዬ ታንቱ የለው፣ ታዲዮስ ታንቱ የለው። ከየት ነው ያመጣው ይሄንን አጀንዳ?
ዳስ ማይ ራይት። አንተ ያንተን ሀሳብ ሌላ ላይ ለማስቀመጥ ትፈልጋለህ? ሰውየው እዚሁ ስለሌሉ ምንድን ነው ሪፌር እያደረክ ያለው? በቃ አማርኛ የሚገባህ ከሆነ ትረዳዋለህ ያልኩት። ተሳስታችሁ የሆነ ነገር እንትን አላችሁ ማለት ፕሮፋይላችሁ ተበላሸ። ደን አካንት ወደኋላ መልሳችሁ በሚሊዮኖች የሚያዩት እንትን ነው። ፕሊዝ ስሜታችሁን ተቆጣጡ። አንደኛ ታይሙን ጨርሷል። ሁለተኛ this is my time አይደለም። if there is any wrong you can ask me። ከዛ ውጭ ግን ይሄ ስምንሳቱ ምን ችግር የለውም። የታዲስታንቱ ስምንሳቱ አስሎንጋስ በመጥፎ ሁኔታ እስካልተነሳ ድረስ ችግር የለውም። ይሄን ኮምፓራቲቭ ያ በጣም ዲስትራክት ያደርግ አይ ዶንት ኖ። እኔ ግራ የሚያጋባኝ ነገር አለ። አንዳንድ ሰዎች በጣም ከምኑ በላይ ከእንቅቡ በላይ ምናምን የሚባል ነገር አለ። እንደዛ ባትሆኑ ጥሩ ነው። I'm trying to speak የራሴን ኦፒኒየን ነው የተናገርኩ ያለሁት። ታሪኩን በደንብ የምታውቀው ከሆነ ግለሰቡን ሜንሽን ያደረኩትን ለምን እንዳነሳሁት አንደርስታንድ ታደርጋለህ። ሂስቶሪካል ዳራዎችን ስታወራ ደግሞ ሂስቶሪካሊ there are cons and pros። የትኛውም ሊደር cons and pros አለው። እኩል እናውራ ነው። cons and pros እያነሳን እናውራ። ያንን ስናወራ የጋራ መግባባትና የጋራ አንድነት ይፈጠራል ብዬ አምናለሁ። ነገር ግን አንደኛውን ታሪክ እያጎላ ከሚሄድ አካል ጋር ይሄ ቡቲ ክላፕ የምታደርጉ ሰዎች ካላችሁ ራሳችሁን ኳስችን ብታደርጉ ጥሩ ነው እያልኩ ያለሁት። ይሄንን ነው የተናገርኩት። በዚህ መልኩ ይወሰድልኝ። ከዛ ባሻገር አይዶና ቴዲ ለማቋረጥ የጎላውን ስህተቱን አይነግረንም። እዚህ እኮ ያለ ነው መሐመድ የሚሰማውን እንዲናገር ነው እዚህ ያለ ነው። በነገራችን this is what we call it hegemony ማለት ይሄ ነው ራሱ። ይሄ የአንድን ናሬቲቭ በጣም እንዲሰማ ለማድረግ መጋጋጥ አይጠቅምም። እኔ ከታመነ ጋር 1 ሰዓት ማውራት እችላለሁኝ፣ ችግር የለብኝም። የተጠያቂ የምናወራቸው ነገር ከአዲስ ታይምስ ጋር ግን ምንም ማውራት አልችልም። አንደኛ he's unfit for this kind of platform። anyways ቴዲ ለነበረን ቆይታ አመሰግናለሁኝ። ምናልባት የጀነራል አማን አምዶም ሚካኤል አምዶም ከስር ሚካኤል ስትል ግራ የተጋቡ ነው። ሚድል ኔሙ ሚካኤል ነው በነገራችን ላይ አማን ሚካኤል አምዶም ነው የሚባለው። አማን አምዶም የሚለው ነው በብዛት ሰዎች የሚያውቁት። የግለሰቡን በተመለከተ አሁን ካለፈ በኋላ ሰዎች የታሪክ ሽሚያ ላይ ገብተዋል። ኤሪትሪያኖች የራሳቸው ታሪክ ሽሚያ ያላቸው፣ ኢትዮጵያኖች የራሳቸው የሆነ ግሪቫንስ አላቸው። የግለሰቡን ግን ኮንትሪቢዩሽን በመልኩና በልኩ መናገር አለብን ብዬ አምናለሁ። ሁልጊዜ ከመቃብር ተነስተው ራሳቸውን ሪፊት የማያደርጉ ሰዎችን መክሰስ አለብን ብዬ ስለማላምን ማለት ነው። ኦል ኢን ኦል ቴንክ ዩ። ሁላችሁንም ከልብ ላመስግንና ክላሪፋይ ቢያደርግ ለአድማጭን በጣም አንጋቢ ካልሆነ በስተቀር እንደ ደከመ ብቻ። እሺ አንድ ደቂቃ ጠይቄ አላቅም። እሺ ማሰልቻት አልፈልግም። አንድ ሁሉ ጊዜ ሚስአንደርስታንድ የሚደረግ ነገር አለ። እኔ ሚስአንደርስታንድ የሚደረግ አልፈልግም። እኔ ትክክል ነው ከሀዲያ ማህበረሰብ ነው የተወለድኩት። በሀዲያ ቤተሰቦች በመወለድ አንድም ቀን አፍሬም አላውቅም። ግን አንድ ነገር ልንገራችሁ፣ እኔ ኢትዮጵያዊነትን ቅድሚያ የሚሰጥ ሰው ነኝ። በሀዲያነቴ የሚኮራ ሰው ነኝ። ከማንም ግን አልበልጥም፣ ከማንም ግን አላዝም። ጠቅላይ ሚኒስትር አብይ አህመድ የተወለደው ከኦሮሞ ብሔር ነው። አክብሮቱ አለኝ። ምናልባትም መቀራረቡና እንግዲህ ማንኛውም ነገር መቀራረብ ከሆነ እኔ ከኦሮሚያ ህዝብ መሀል የተወለድኩ ሰው ነኝ ማለት እችላለሁ። ምንም ቅራኔ የለኝም። ግን አንድ ነገርን ጠቅላይ ሚኒስትርን ስትተች ወስዶ ከኦሮሚያ ጋር ወስዶ ፒል አድርጎ መለጠፍ ስህተት ነው። ይህ ህዝብ በዚህ ጊዜ በምን አይነት መንገድ እያለፈ እንደሆነ ሁሉም ሰው ያውቃል፣ እኔም አውቃለሁ። እኔ የጠቅላይ ሚኒስትሩን ኢንቴንሽኑን ነው ያወራሁት። በኢንቴንሽኑ ኮንሲስተንት አቋም አለኝ። አሁን ስጋትም አለኝ። ጠቅላይ ሚኒስትር አብይ የሚመራው መንግስት ጫፍላቂ ብቻ ሳይሆን እኩል የመልማት መብታችንን የነጠቀ ሀገራችን ያሳጠን መሪ ነው። ይሄ ግን ምናልባትም ኦፒዶን ሁሉንም ላይሆን ይችላል። ጠቅላይ ሚኒስትርና እሱ የሚመራውን ፓርቲን ነው የሚመለከተው። ከኦሮሞ ህዝብ ጋር ምንም ግንኙነት የለውም። ምኒልክን አምጥቼ እዚህ ያወራሁት ኢትዮጵያን ትልቅ አድርጎ ሰጥቶናል። የተጠቀምበትን መንገድ አሲሚሌሽን ነው። በዘመኑ ከዚህ ሌላ አማራጭ አልነበረውም። ኦኬ ማለቴ ነው። እሱ ብቻ ለምን ይወቀሳል? እዚህ ለምን አብርሃም ሊንከን አልተወቀሰም? ለምን ቢስማርክ ጀርመን ውስጥ አልተወቀሰም ነው እያልኩ ያለው። ጠንካራና ሰፊ ሀገር ሰጥቶናል።
ይህንን ማስተዳደር የማይችሉ መሪዎች መጥተዋል። አንዱ ጠቅላይ ሚኒስትር አብይ ነው እያልኩ ያለው ቋንቋው ይሄ። ኦኬ ፖለቲካው ይሄ ነው። መጠዛጠዝ አለ፣ ቅኔ መነጋገር አለ፣ ማሸማቀቅ የሚባሉ ነገሮች አሉ። እንዲህ ይሄ እኮ ነው ውበቱ የፖለቲካው። የቻለ ያሸማቃል። ያሸማቀህ ለምንድን ነው? ድጋሚ እንዳትናገር ወይም ደግሞ ነጥብ እንዳታስቆጠር ሊሆን ይችላል። እና ያን ሁሉ መቋቋም ያስፈልጋል። በዚያ ጠቅላይ ሚኒስትር ህዝብን ለማሸማቀቅ ካላፈረ ለምንድን ነው እሱን ለመናገር የሚያፍረው? ከብሔር ጋር መላተም የለበትም። ቤዚካሊ አሁን ትልቁ ችግር እኔ አድቫይስ የማደርገው ተመልሰህ አዳምጠው ታሜና አይ ዶንት ኖ አንዳንድ ጊዜ ግለት በሚኖርበት ሰዓት የሚያመልጡን ወርዶች አሉ። የአንድ ማንነት ሄጅሞኒ ለመፍጠር እየታገለ ነው ያልከውና የአንድ ማንነት ሄጅሞኒ ማን ነው? ቆይ I'm asking you ማንን ነው እያልኩ ያሉት? የማንኛውን ማንነት ሄጅሞኒ እየፈጠረ እስኪ ሚውት አድርግ አዲስ ታይም እስከ እኔ ሚውት ሽመልስ አብዲሳን እንስማ አዳምጡ። ኖ እሱን ተወኝ። ስለ ፌዴራል መንግስት እያወራን ስለ ክልል መንግስት አታውራና ጥያቄ እንዲመልስ ተደርጎ ተዋቀረው። ጠቅላይ ሚኒስትር አብይ እኮ ነው እኛ እዚህ ሆነን ያለው አንተ አይደለም ወይ ኦሮሞ መሆን አለበት ወይም ጠቅላይ ሚኒስትሩ እኛ ካለ ኢትዮጵያ ማለት ነው። በነገራችን ላይ ይሄንን የመሪዎች ይሄንን በሀቅ አንድ ለአንድ እናወራለን። አሁን በተግባር ደግሞ እኮ አድርጎ አሳይቶናል። ታሜ ሌሎች ህዝቦችን 6ቱን ዓመት ባዶ አድርጎ ኢኮኖሚካሊ ባዶ አድርጎ የሚጠይቁትን ጥያቄን በራሳቸው መደራጀት ጥያቄን ዜሮ አድርጎ ዚሆን መሆኑን ነው ያሳየው። ታሜ ከኛ በላይ ሞተሃል። የኛ ማህበረሰብ ከሞተ በላይ ሞተሃል። በዚህ 6 ዓመት ሞቼ አለው ሄጄ እኮ ተዋግቻለሁ። መሬቱ እኮ እዛ አይደለም አሁን እንደሚባለው ተጠበቀበት። ምን አይነት አርጊመንት ነው እንዴ? ኧረ አዲስ ታይምስ ተው፣ ቡቲክ ላፕ አታድርግ። ዩናይትድ አማራ ምን ነው የሆነ ሌላ ጊዜ ብናወራ ይሄ ዝም ብለህ ለመወደድ የአማራ ጥላቻ እያልክ አትሰክስ። ከና እያው ተኛላለ እንደገና በዚህ ላይ እንደገና አፍሪካ እንደገና በዚህ ላይ ቴዲ አንዴ ደቂቃ ብቻ ሶሪ ኢንተረፕት ስላደረኩ ቤቱን ከፍቶ የሰውዬ ታሜን ግልገል ፋኖ እያለ ነው ኧረ ተው እስኪ። በነገራችን ላይ ነገርኩህ እኮ እኔ ማን እንደሆንኩ እኮ ነገርኩት። እኔ ዋሬቨር ይበል እኔ ስለምንድን ነው ታሜ ስለምን የምታወራው? እኔና ታመነ ቆይ አዲስ አንዴ ቴዳ ጊዜህን እየተሻማው ነው። እኔም ጋር ሰዓት ሄዷል። በነገራችን ላይ እኔና ታመነ አልኩህ እኮ we can speak እስከ ጥግ ድረስ ማውራት እንችላለን። ኤቪደንስ ፑል አውት እያደረግን ማለት ችግር የለብኝም። ቆይ እስኪ አንተ እኮ ኧረ እስኪ ሁዳዴ ነው። እስኪ ሚውት አድርግ። አዲስ ታይምስ ከእንቅቡ በላይ አትንጣጣ። እስኪ አዲስ ታይምስ አሁን አንተ በግልጽ በዚህ ጉዳይ አጀንዳ እንያዝና ቆይ ቴዳ እኔ ቤዚካሊ የፈለግኩት አንድ ደቂቃ የጠየቅኩህ ይበርድሃል። የሆኑ ሰዎች ከአጠገብህ ከሌሉ ይበርድሃል። ችግሩ ያ ነው፣ የማህየም ችግር። ቆይ አንዴ ደቂቃ አፍሪካ ዩናይትድ ሚውት አድርግ። ቅድም ዩናይትድ አማራ ሚስኮት አድርጎኛልና ቤዚካሊ አም ናት ሴይንግ ዩናይትድ አማራን አይደለም፣ ግን ሰዎች ኢትዮጵያን ፍራጃይል ነች እያሉ የአንድን ክራይቴሪያ ቤዝ አድርገው ሀገር እንደ ሀገር የሚያሳጡ ሰዎችን ነው የተናገርኩ ያለሁት። ያንተ የራስህ አቋም ነው ያለህ፣ በአቋምህ መቀጠል ትችላለህ። ኩዌስችን የሚደረጉ ኮንቴስት የሚደረጉ ነገሮች ሊኖሩ ይችላሉ። እነሱን አንተ ራስህ ነው የምትመልሰው፣ አይመለከተኝም። እኔ የተናገርኩት እነዚያን ሰዎች ነው። ከዛ ውጭ ግን ኢሬቻ ሲመጣ ኦሮሞ፣ መስቀል ሲመጣ አማራ እያልክ የምትጫወተው አዲስ ታይምስ ራስህ ነው። ለማንኛውም ሁላችንም ከልብ ነው የማመሰግነው። አሁንም ወደፊትም የማደርገው ነገር ወደፊትም መደረግ ያለበት ኦሮሞ የሚባል ህዝብ አለ። ኢቨን ፖለቲከኞቹ እንኳን ቢናገሩ ከልክሏቸው። ኦሮሞ የሚባል ፖለቲካ የለም።
አማራ የሚባል ህዝብ አለ፣ የተከበረ ህዝብ። አማራ የሚባል ፖለቲካ የለም። ትግራይ የሚባል ህዝብ አሁን ፖለቲከኞቹ ናቸው እኮ እኛም በነፍሳችን የሚጮሉት። መጨረሻ ላይ እንደዚህ አይነት ውይይት ምን ይሆናል መሰለኝ? ኦሮሞ ቨርሰስ አማራ ይሆንብሃል። ዘን አንዱ ነጥብ ጣለ ማለት ህዝቡ ነጥብ እንደጣለ ይሆንብሃል። ለዛ ነው እኮ እኛ መከራ ውስጥ የምንገባው። አንዱን ስተቸው እኔን ተች ይልሃል፣ ህዝቡን ጠላ ያስብልብሃል። ለመወሸጊያ ሻግ ነው የምትፈጥሩላቸው። ስለዚህ ይውደድ የሚጥላም ነጣጥላቸው አናግሯቸው። ኦሮሚያ ህዝብ ውስጥ የኦሮሞ ህዝብ ውስጥ ብዙ ፖለቲካ ፓርቲዎች አሉ። አማራ ውስጥ የፖለቲካ ፓርቲዎች አሉ። ትግራይ ውስጥም እንደዛው። ህዝቡን ማስለቀቅ አለብን። ህዝቡን እኛ ካላስለቀቅ ነው አስቸጋሪ ነው የሚሆነው። ለዛ ነው አንዱን ስትናገረው ይሄ የብሔር ፖለቲካ በራሱ ለሰልፍ አፖይንት በጣም ኢዚ ነው። ማታውቀው ሰው የድንገት ይመጣና እኛ እያለ ያወራብሃል። ስታወርደው ደግሞ ለእኛ ጠልነ ይልሃል። እንዲህ ያለ ነገር መስተካከል አለበት እና ቢያንስ ይሄን ለማድረግም ፖለቲከኞች ይሄ ትልቅ ኃላፊነት አለበት። ፖለቲካ ከሆነ ፖለቲካ ነው። በፖለቲካ ትለያያለህ፣ በሃይማኖት ትገናኛለህ። በሃይማኖት ትለያያለህ፣ በምትደግፈው እግር ኳስ ትገናኛለህ፣ በአንዱ ትገናኛለህ እና ቤዚካሊ ኮቴዶ ከአንጎለላ ተተጉለትና ከመንዝ የተወለዱ ሰዎች ስለ ሚኒሊክ ቢጨነቁ ምንም አይመስለኝም ነበርና አንዳንድ ጊዜ እናወራለን። ለማንኛውም ብታሰናብተን ይሻላል። ዛሬ ደግሞ